ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እስከዚያ ድረስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አምላክ ዘለዓለም ቀዳሚ ወዳሪ ተፍጻሜት ዛቢይ በተው ከንዋቱ ወኃያል በምግባሩ ወጠቢብ በምክሩ ዝልህ ውስተ ኩሉ ንስእለ አካግዚኦ ከመ ተሃሉ ምስሌነ በማእከሌነ በቀዳማዊነቱ ትናንት በማዕከላዊነቱ ዛሬ በዳህራዊነቱ ነገ የማይባልለት ነፋሳት ሳይነፍሱ ቀላያት ሳይፈሱ ብርሃናት ሳይመላለሱ ሐመልማላት ሳይበቅሉ ምድርና ሰማይ ሳይዘረጋ ምስጋና ከባህሪው እየፈለቀለት ሲመሰገን የኖረ አጋዥ ሳያስፈልገው በግሩም ጥበቡ ዓለማትን የፈጠረ በቸርነቱ ሁሉንም በየሥርዓቱ ፍጥረቱን አውሎ የሚያገባው የሚያስተዳድረው የሚመራው ከውድቀታችን ያነሳን የሰላማችን ራስ ጌታችን መድኃኒታችን ኢየሱስ ክርስቶስ በልብ ታስቦ በአንደበት ተነግሮ ስለማያልቀው ቸርነቱ ከባህሪ ጌትነቱ በታች ካሰለጠናት በንጽህና ከደመቀችው የሕይወታችን መሰላል ከምትሆን ቅድስት ድንግል ማርያም ከቅዱሳኑም ጋር ከዘላለም እስከ ዘላለም የተመሰገነ ይሁን። መጋቤ ሐዲስ ቃለ ጽድቅ የፈለገ ገነት ቅዱስ ጊዮርጊስ የሐዲሳት መምህር ዶክተር ቴዎድሮስ የሐዲሳት መምህር፣ ካህናት አባቶች፣ ዲያቆናት ወንድሞች፣ የቅድስት ቤተክርስቲያን ጌጥ የሆናችሁ ምዕመናን በእግዚአብሔር ሰላም እንደምን ዋላችሁ? እንደምን አመሻችሁ? እንደምን ቆያችሁ? እስከዚች ሰዓት ያደረሰን የአባቶቻችን አምላክ ክብር ምስጋና ይግባው። ላስተማሩን መምህራችን ቃለ ሕይወትን ያሰማልን፣ ረጅም ዘመንን ይስጥልን፣ ከዚህ የበለጠ ምስጢር ሰማያዊ ምስጢር ይጨምርልን። አሁን ደግሞ የምንማርበትን ልቡና ይክፈትልን። እንደ እግዚአብሔር መልካም ፈቃድ በአጭር ርዕስ እንማማራለን። በአጭር ርዕስ አጭር ጊዜ አጭር መልእክት ተምረን እንማማራለን። ተምረን እንማማራለን አይባልም፣ ተምረን እንሄዳለን። ግን ተምረን ደግሞ ነገ ስለምንማር ያስኬዳል እና የምንማማርበት የትምህርታችን ኃይለ ቃል ቀዳሚ ወደሃሪ የሚል ኃይለ ቃል ነው። ቀዳሚ ወደሃሪ በሉ እስኪ። እናቶችና እህቶች በሉ ቀዳሚ ወደሃሪ በሉ እስኪ አንድ ላይ ቀዳሚ ወደሃሪ በሉ። እግዚአብሔር ይመስገን። ቀዳሚ ወደሃሪ ማለት ፊተኛ ኋለኛ ወይም መጀመሪያም መጨረሻም ማለት ነው። ይህንን ቃል የተናገረው ቅዱስ ባስልዮስ ዘቂሳርያ ነው። ቃሉን የተናገረው በሥርዓተ ቅዳሴ ውስጥ በሚገኘው የቤተ ክርስቲያናችን የቅዳሴ ክፍል ውስጥ ሁሉም ሰው ሁሉም ነገር ስርዓት አለው። ጋብቻም ስርዓት አለው፣ ሞትም ስርዓት አለው፣ አበላል ስርዓት አለው፣
ሌላው ቀርቶ ሩካቤ ሥጋም ስርዓት አለው። ዝም ብሎ ሰማላችሁ? አቤት ሰማላችሁ? ሰማላችሁ? ምንድን ነው የምትሰሙ? እናንተ ራሳችሁን ስሙ። እስኪ ራሳችሁን ሰምታችሁ ታውቃላችሁ? አቤት ራሱን ሰምቶት የሚያውቅ ምን ይላል? እስኪ ራሱን ሰምቶ የሚያውቅ ራሳችሁን ብትሰሙት ራሱ ሊቅ ትሆናላችሁ። ብትሰሙት አሁን ስትሰርቁ አሌባ ይላል። እዚህ ራስ ስማው ያለሽ ያን ስማው ያን ነው መስማት ስማው። አንተ ከመምህራን በላይ ነው። በጎውን ህሊናህን ባይምሮ ጠባይ እየተለገሰልህ መምህርን ስማው። ሰው እኮ ሞኝ ሆኖ ነው እንጂ መምህሩን ተሸክሞ የሚዞር እኮ ነው። መምህሩን ተሸክሞ ይዞራል። የሚገርመው ግን አይማርም። አንተ እኮ ትምህርት ቤት ቢሰሩብህ እኮ አይገባም ይላል ሲሰጥ እኮ እግዚአብሔር ትምህርት ቤት ሰርቶብህ ጭንቅላትህን መቼ አይገባንም እንጂ እና ራሳችንንም መስማት ይገባል። እና ሩካቤ ሥጋ እንኳን ስርዓት አለው። ሆድ ለመብል ነው። በልኪ ሆድ ለመብል ነው። መብል ለሆድ ነው። ሆድ ለምንድን ነው? መብልሳ ሆድ ለመብል ነው። ሆድ ለመብል ነው። ሆድ ለመብል ነው። ይሸከመዋል። ሆድ ለመብል ነው። ምን ያደርገዋል? መብል ለሆድ ነው። ምን ያደርገዋል? ያጸነዋል። አቅማዳ ታውቃላችሁ? የስኳር አቅማዳ። ስኳሩ ሲቀነስ ምን እያለ ይላል? ልምጥስ እያለ ይላል። ወደታች እየተሸበሸበ ሲያልቅ እጥፍጥፍ ብሎ ወገቡን የተመታ ባቡ ነው። ሰውም እንደዛ እንደ ከረጢት ያለ አልበላ ልፍስፍስ ይላል ማለት ነው። ነፍስም እንደዛው ነው። ደካማ ይሄ ቀጥ ብሎ ሲቆም በውጪ ብትመጡት አሁን የስኳሩን አቅማዳ ትደማለች እንጂ ምንም አይልም። ስኳሩ ጠንካራ ነው የሚሆነው። ያን ከረጢት ግን ስኳሩ ካለቀ በኋላ ብትመጡት ምን ትንፋሽ ይሆናል። ነፍስም እንደዚህ ቃል ኪዳን ካላጠነከራት ደካማ ትሆናለች እና ያጸናዋል። ይሄ ምስጢር ነው። ዋናው ቁም ነገሩ ሆድ ለመብል ነው። መብል ለሆድ ነው ማለት ባል ለሚስት ናት፣ ሚስት ለባል ነው ማለት። ነገር ግን ሆድ ለመብል ነው መብል ለሆድ ነው ተብሎ የተጋገረውን እንጀራ ሁሉ ሲበሉ መዋል አይቻልም። ቀኑን ሙሉ እንዳሳማ ሲበሉ፣ ሌቱን ሙሉ እንዳሳማ ሲበሉ ማደር እንደማይቻል ሁሉ የእንጀራው የኛ ነው ብሎ ሌትም ቀን መብላት እንደማይገባ ብቻ ሌላ ሴት አልድ እንጂ ብሎ ሌት ተቀን በጾሙም በባሉ ሚስት ጋር በተኛ ክልክል ነው። መጣፉ ነው ይላል። የሚያስደው እሺ መጣፉ ነው ያዘዘ። የመጣፉ ደግሞ ዝም ብሎ መቀበል ይገባል። በአፍም በመጣፍም ይላሉ አባቶቻችን። በአፍም በምን በመጣፍ እኮ በአፍም የነገርኳችሁ ነው። በመጣፍ ደግሞ ቆሮንቶስ ላይ ደግሞ ሄዳችሁ ተመልከቱ እና ቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ ተናግሮታል። እና የሁሉም ነገር ስርዓት አለው። ስርዓት የማይጠብቅ ሰው ክርስቲያን ተብሎ አይጠራም። እና የቅዳሴ ስርዓት አለ። ይሄን በዚህ በቅዳሴ ክፍል ውስጥ እግዚአብሔር በልዩ ልዩ መልክ በልዩ ልዩ መስመር ይመሰገናል። ቅዱስ ባስልዮስ ዘቂሳርያ እግዚአብሔርን ካመሰገነበት አባቶቻችን ዕጣኑን ካሰረቁ በኋላ አስርቆቱን ሲጨርሱ ኦ አምላክ ዘላለም ቀዳሚ ወዳሃሪ ዛል ከጥንቶ የተፍጻሜት ዛቢይ በተኬኖቱ ወኃያል በምግባሩ ወጠቢ በመክሩ ንስለ ከግዚኦ ከመታሃዱ ምስሌነ በዛቲ ሰዓት በማይከሌን ያልኩት የእግዚአብሔር ሆናም ተጨንቅልን ተሳስቼ እንጂ በዛቲ ሰዓት ነው የሚል በዛቲ ሰዓት ናቅብ ሀቤከ መስዋዕተ ነባቢ አንጻ አልባመነ ወቀድስ ነፍሰነ ወስራ ኃጢአተነ ዘገበርነ በፈቃድነ ዘይበለ በፈቃድነ ወደንም ሳንወድም የሰራ ነው። አንድም ዘይበለ በፈቃድከ ወዘይበለ ፈቃድከ ከሕግ ወጥተን ከትእዛዝ ወጥተን የሰራነውንም አውቀንም ሳናውቅም የሰራነውን ይቅር በለን እያሉ ዕጣኑን የሚያሳርጉበት ካህኑ የሚደግመው ጸሎት ኦ አምላክ ዘላለም የሚል አለ። ቅዱስ ባስልዮስ ዘቂሳርያ ብዙ ትምህርቶችን የደረሰ ከከዊነ እሳት ደረጃ የደረሰ ከምን ደረጃ አልኳችሁ? ከዊነ እሳት
ከእሳትነት ባህሪ ላይ ደርሶ ሰው የሚገርም እኮ ነው። ሰው መጀመሪያ ሰው ከእንስሳነት ይወጣል፣ ከአውሬነት ይወጣል። ከዛ ወደ እንስሳነት እድገት ነው። እንስሳነት ማለት እየበሉ መተኛ ነው ሳይጸልዩ። ከእንስሳነት ወደዛ ሰው ወደ መሆን፣ ሰው ከመሆን ደግሞ መልአክ ወደ መሆን፣ መልአክ ወደ መሆን ጌታ ገዥ ወደ መሆን ያድጋል የሰው ልጅ። እድገት አለው የሰው ልጅ እና ይሄንን እድገቱን አልፎ ቅዱስ ባስልዮስ ዘቂሳርያ ከእሳቱ ከእግዚአብሔር ጋር ስለቀረበ እሱ ራሱ ከእሳትነት ደረጃ ደርሶ ስለነበረ ከካባው ላይ ትንኝ ሲያርፍበት እርርኩም ትርያ ሊወድቁ ነበር። ከአንደበቱ የሚወጣው ነጸብራቅ እሳት ይላል ትምህርቱ ነው። እንደ ነበልባለ እሳት ቆረጥ እያለ ከምዕመናን ትከሻ ላይ ሲያርፍ ይታይ ነበር ይላል። ያን የትምህርቱ እሳት የምዕመናንን የኃጢአት እሾህ ይለበልብላቸው፣ ያቃጥልላቸው፣ ይኮሰትርላቸው ነበር። በዚህ ዘመን እንዲህ ያለ መምህር የለም። እሱ እንደሚያስተረው ሕዝብም እንደዚህ ያለ የለም፣ መምህርም እንዲህ ያለ የለም። በቸርነቱ ነው እኛ እዚህ የቆምነው። በቸርነቱ ቆመናል። እናንተም በቸርነቱ ምዕመናን ትባላላችሁ። በቸርነቱ የጠራን እግዚአብሔር የተመሰገነ ይሁን እና በዚህ ብዙ ድርሰቶች ነው ያለው። ውዳሴ አምላክ ውስጥ የእሱ ክፍል አለው። እሱ የደረሰው ውዳሴ አምላክ የሚባል መጽሐፍ በሃይማኖተ አበው የራሱ ክፍል አለው። እመቤታችን ያመሰገነበት አንድ መጽሐፍ አለው። እመቤታችን አብዝቶ የሚወዳት ሌት ተቀን የሚያመሰግናት ስዕሏንም ስሎ ሲጨርስ ከስዕሏ ዘይት ተንጠፍጥፎ ድውያንን የምትፈውስበት አትቸገር ብላ ከስዕሏ ዘይት አፍልቃ የፈውስ ዘይት ያፈለቀችለት፣ ስዕሏን የሚስልበት ሰሌዳ ሲቸገር አንድ ሀብታም ስጠኝ ብሎት አልሰጥም ሲለው የኔን ስዕል ለመሳል ፈልገሃል፣ ልብ ተግቷልና የልብ ፍላጎት ይበቃኛል፣ ሰሌዳውን ያሳይሃለሁ ብላ የእንቁ ሰሌዳ ከእርሻ ውስጥ እንዲቆፍር ያመለከተችው ታላቅ አባት ነው ቅዱስ ባስልዮስ ዘቂሳርያ። አንተ የኔን ከፈለግ የኔን ስዕል መሳል ካንገበገበህ ሶበይ ከመይትፌሳ ሕፃን ሶበይ ላይ እሞ ከማሁ እትፌሳ ለስልኪ በርይ ወበተሳልሞ። ልጅ እናቱን ሲያይ እናቱ ስትመጣለት ወዲያ ዱብ እያለ ደስ እንደሚለው ድንግል ማርያም ስዕልሽን ባየሁት ጊዜ እኔም እንዲህ ደስ ይለኛል። እንዲህ ደስ ይላችኋል? በእውነቱ ስዕልሽን ባየሁት ጊዜ እንዲህ ደስ ይለኛል። ሕፃን ልጅ ጡት ታጠባኛለች ብሎ እና አንዳንድ ሕፃን ልጅ አለ ለእናቱ ሲቸኩል እናቱ ዋዳ ስትመጣ እስከምታወር ቸኩሎ አስጎንብሶ ይጠባል። አይጣችሁ አታውቁም? በቤቴ ውሃ ተሸክሞ አስጎንብሶ ይጠባል። አይ እናቱማ ቤቴ እናትን የፈጠረ እግዚአብሔር ይመስገን። ሆነ አባትን ሸጋ ነው እንዳትቆጡ ነው ሸጋ ነው እና ልክ ጡት ታጠባኛለች ብሎ እናቱ ስትመጣለት ደስ እንዲህ ነው። እንደዚያው ሁሉ መግለጫ ቢያጣል እንደዚያው ሁሉ ስዕልሽን ሳየው ደስ ይለኛል። ያኮ ምድራዊ ወተት ታጠባኛለች ብሎ ነው። እኛ የድንግል ማርያምን ስዕል አይተን ብንንሰፈሰፍለት ሰማያዊ ወተት ትግተናለች ብለን ነው። የወንጌልን ወተት ትግተናለች ብለን ወተት ሕፃን ልጅ እስከ ትልቅ ድረስ እንዲያሳድገው የወንጌል ወተትነት ሰውን እስከ 10ኛው ማዕረግ ያሳድገዋል፣ ያድጋል፣ ከፍ ይላል። የሰው ልጅ ወደ መላክነት ያድጋል። ያንን ወተት ስለምትግተን የምስጢር ወተት፣ የፍቅር ወተት፣ የርኅራኄ ወተት ስለምትግተን ከመለኮታዊ ባህር የምንቀዳባት የወተት መቅጃችን ምቅዳሃ ምስጢር ድንግል ማርያም ናት እና ስዕልሽን ደስ ይለኛል እንዳለ ደራሲ ስዕሏ ያንገበግበው ስለነበር እመቤቴ በወረቀት መሳል አልሻም፣ በክርታስ ልጽፈው አልሻም፣ በእንጨት ልጽፈው አልሻም፣ ያንቺን ስዕል በእንቁ ስለዋለሁ እንጂ እያለ ሲመኝ አንድ ሰው ነበርና ስጠኝ ቢለው እምቢ አለ። አባቴ እንዲያ ሲል ሰውየው ሲቀሰፍ ልጆቹ አምጥተው አባታችን የለመንከውን እንቁ አምጥተናል እንካውሰደው ሳልበት እንዳሰብከው አሉት። ሊቀበል ሲል ድንግል ማርያም በሕልም ተገለጠችለትና በአመፀኞች ገንዘብ የኔ ስዕል አይሳልም፣ አልፈቀዱምና አትቀበል፣ እኔ እናትህ
ዕንቁ ያለበትን አሳይሃለሁ አለችው። ዕንቁ ያለበትን አሳይሃለሁ በርሲ አቤት ዕንቁ ያለበትን አሳይሃለሁና አሳየችው። ሄደና እንዲህ ያለ ቦታ ቆፍር ታገኘዋለህ። ቆፈረና ዕንቁ አወጣ። ዕንቁን አውጥቶ ድንግል ማርያምን ስዕል ሳለ ድሆች ሲመጡ እንዳትቸገር የምትፈውስበት ከስዕሌ ዘይት ይንጠፈጠፍልሃል፣ በዚያ ዘይት እየቀባህ ዓለሙን ፈውሰው አለች። እመቤታችን የፍቅሯን ዘይት በሁላችን ላይ ታረብርብን። ስለዚህ ዕንቁን እኔ ያሳይሃለሁ በእውነት ንዋዮሙ ለሐዋርያት የሚባለውን እውነተኛውን የሰማይም የምድርም ገንዘብ የነዳያንን ወርቅ የነዳያንን ዕንቁ ኢየሱስ ክርስቶስን ለዓለም ያመለከተችው ዕውሩን ዓለም መርታ ድሃውን ዓለም መርታ ዕንቁ ወደሚቆፈርበት ጉድጓድ የወሰደችው ድንግል ማርያም ናት። ዕንቁን የሰጥ ጌታ መድኃኔዓለም ዕንቁ ይባላል። ዕንቁ በልሲ አንድ ዕንቁ አለ። የሚገርም ዕንቁ በጣም የሚገርም እባብ ሲበላው ማለት ነው። እባብ ሰውን ሲነድፈው ከዛ ሰውነቱን ይበጡና ይሄን ዕንቁ ከሰውነቱ ውስጥ ይቀብሩና ይሰፉታል። ከዛ የሰው የእባቡን መርዝ ይገርማቸዋል። ከዚህ እግር ላይ ተቀብሮ የእባቡን መርዝ ከጭንቅላት ያለውን ጭንቅ ሁሉ መጥምጦ ያወጣዋል። ያንቁ መጥምጦ ቀጥታ ጠቅላላ የእባቡን መርዝ በዕንቁ ላይ ያደርግና ሰውየው ከእባቡ መርዝ ነፃ ይሆንና እረፍት ያገኛል። ዕንቁ የዚያን ሰውዬ ደዌ መጥምጦ ይዞት ይወጣል። በእውነት ደዌያችን ምጥምጥ አድርጎ በላዩ ላይ ተሸክሞ በቀራንዮ አደባባይ የቆመ ነሳ ደዌ ነው ጾረ ሕማም የተባለለት ዕንቁ መድኃኔዓለም ኢየሱስ ክርስቶስ ነው። ዕንቁን ያሳየችን ድንግል ማርያም በእውነት የዓለም መምህር ከድንግል ማርያም በላይ ማን አለ? መምህር ማርያም ፊደል የሁሉ መማሪያ ብሏል ቅዱስ ዘማሪ። ማርያም ፊደል የሁሉ መማሪያ ወልሲ ምስጢረ ሥላሴን ያሳወቀችን እኮ ድንግል ማርያም ናት። ማን አሳወቀን? በዓለም ከባዱ ዕውቀት ምስጢረ ሥጋዌን መረዳት ነው። ለመጀመሪያ ጊዜ ለህሊና ከባድ የሆነውን ምስጢረ ሥጋዌን ያመነችው ድንግል ማርያም ናት። ለመጀመሪያ ጊዜ አምናም ዓለምን እንዲያምን ወደ እምነት የመራችው መራሂት ሃይማኖት ናት ቅድስት ድንግል ማርያም። እሷን የፈጠረ እግዚአብሔር ይመስገን። እና ቅዱስ ባስልዮስ እንደውም እመቤታችን ብዙ ወዳጅ ሞልቷታል። ብዙ ጠላት ቢሞላባት ብዙ ወዳጅም አላት በዚያው ልክ። እና ቅዱስ ባስልዮስ የእመቤታችን ፍቅር የበዛለት አምላክ ነው። በዚያውም ብዙ ምስጢር ገልጣለታለች። እና እዚህ ከተናገረው ውስጥ ቀዳሚ ወደ ሀሪ ብሎ ስለ ጌታ የተናገረውን አንስተን እንማማራለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ቀዳሚ ወደ ሀሪ ይባላል። እሺ ቀዳሚ ወደ ሀሪ የሚባል ማን ነው? መልሱልኝ። ጌታችን መድኃኒታችን ኢየሱስ ክርስቶስ በሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ምን ይባላል? ቀዳሚ አቤት ቀዳሚ ወደ ሀሪ ምን ማለት ነው? እቺን መጀመሪያ ከዚህ ያለፈ ትርጉም አለ። ያን ትነግራችሁ እሱን ተነጋግረን ቶሎ ትምህርታችን ጨርሳለን። አይዟችሁ ራሱን ትደርሳላችሁ። እኔ በእውነት እንድትጎዱ አትፈልግም አይደለም እንዴ? ዘርን ባያስቀርልን ኑሮ እንደ ሰዶምና እንደ ጎሞራ በሆነ መልኩ እንደተባለው ብዙ ወንድሞቻችን ሲሞቱ እናንተ አትቀሩ ማን ይሰብከዋል አይደለም? እናንተ ያስቀረልን እግዚአብሔር ይመስገን። አዎ እኛንም ያስቀረን እግዚአብሔር ይመስገን ለእናንተ አሜን ነው እንጂ ራሳችን ለማለት እናንተ የስንቱ ደም በየአስፋልቱ ሲፈስ ያስቀራችሁ እግዚአብሔር ይመስገን አሜን በሉ። ስለዚህ አሁን እናንተ ህይወት እንዲኖራችሁ እንፈልጋለን። እንዲመሽባችሁ ዱርዬ እንዲቀማችሁ እንድትታሰሩ እንድትደረደሩ አንፈልግም። ስትኖሩ ነው እኛ የምንወደው። ነፍሳችሁን እንጠቅማለን ብለን እንድንጎዳው አንፈልግም። እኛም እናዝናለን። ጥቂት ነው የምንማማረው፣ ታገሱ። ቀዳሚ ወደ ሀሪ ጌታ መድኃኔዓለም ኢየሱስ ክርስቶስ ቀዳሚ ወደ ሀሪ የሚባልበት ብዙ ነገሮች አሉት። አንደኛው በሐለወት ቀዳሚ ይባላል። ወደ ሀሪ ዘላለም ማለት ሁለት ትርጉም አለው። ዘላለም የሚለው አንደኛ ከዓለም በፊት ማለት ነው። ሁለተኛ ደግሞ ዓለም ካለፈ በኋላ። እስቲ ዘላለም ማለት ምን ማለት ነው? ህፃናት ስሙ። ህፃናት ሰማችሁ? ቆሙ። ህፃናት ቆሙ።
ከሁሉ ነገር የሚጥም ምንድን ነው? ነገር እስኪ ሕፃናትን ብቻ ነው። ከሁሉ ነገር የሚጥም ምንድን ነው? አቤት እንድገዛላችሁ ከሁሉ ነገር የሚጥም እሺ እንዴ ከሁሉ ነገር የሚጥም ምንድን ነው? አቤት ስኳር። ቆይ ሌላ ከሁሉ ነገር የሚጥም እንጀራ። አሳባ ሌላ አቤት ማር። ሌላ ከሁሉ ነገር የሚጥም አይስክሬም። ሌላ ደግሞ ከሁሉ ነገር የሚጥም ኬክ። በቃ ወዘተርፈ። ጎበዞች አሁን አንድ ነገር ንገራችሁ፣ ለማንም እንዳትናገሩ፣ ለሕፃናቱ ብቻ ልናገር እሺ? አንድ ዝም በሉ። ከሁሉ ነገር የሚጥም ምን መሰላችሁ? ንገራችሁ። ቆይ ቁጭ በሉ ልነግራችሁ። ቁጭ በሉ። አሁን በደንብ ተከታተሉ። ከሁሉ ነገር የሚጥም ምንድን ነው? ነገ ጧት እናት አባታችሁ እንዲገዙላችሁ የግድ ማታ መነዝነዝ አለባችሁ። እሺ በቃ የግድ። ስለዚህ አሁን መስማት አለባችሁ። ምንድን ነው ግን የሚጥም ነገር? ቋደ እንደኔንም ነግራችሁ። ቆይ በቃ ሰዓት እንዳያልቅ በቃ አሁን ዝም በሉ። ከሁሉ ነገር የሚጥም ልነግራችሁ እና እግዚአብሔር የተመሰገነ ይሁን። አሜን በሉ። እሺ አሁን ስሙ እና ወደ ነገራችን ስንመለስ የሚጥመውን ነገር በኋላ ነው የምነግራችሁ። አንደኛ በሐልዎት በኑሮ ዘላለም ማለት ሁለት ትርጉም አለው። ዘላለም አንደኛ ዓለም ከመፈጠሩ በፊት፣ ሁለተኛ ደግሞ ዓለምን ካለፈ በኋላ። ዘላለም ማለት ምን ማለት ነው? ዘላለም ማለት ምን ማለት ነው? ቆይ ዓለም ከመፈጠሩ በፊት በሉ። ሁለተኛ ደግሞ ዓለም ካለፈ በኋላ በሉ። በጣም ጎበዞች። ይሄን የሚመልስ አሁን በኋላ ይነገረዋል የሚጥመው ነገር። ዓለም ከመፈጠሩ በፊት፣ ዓለምን ከተፈጠረ በኋላ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለምን ከመፈጠሩ በፊት የነበረ ስለመሆኑ ቀዳማዊ እንለዋለን። ዓለምንም አሳልፎ የሚኖር በመሆኑ ዳህራዊ እንለዋለን። ዓለም ከመፈጠሩ በፊት እንደነበረ ሲያጠይቅ አባ ሰባህኒ በስብሐቲከ ዘሃሎ በስብሐቴ ዘሃሎ ምስሌከ እምቅድመ ይትፈጠር ዓለም። አባቴ ሆይ ዓለም ሳይፈጠር ካንተ ጋር በነበረኝ ክብር አባቴ ሆይ ክብሬን ግለጠው ብሎ ተናግሯል። ይሄ ዓለም ከመፈጠሩ በፊት ጌታችን መድኃኒታችን ኢየሱስ ክርስቶስ አካላዊ ቃል ወልደ እግዚአብሔር ክርስቶስ ዓለም ከመፈጠሩ በፊት እንደነበረ ሲያጠይቅ ነው። ወንጌላዊ ዮሐንስ ቀዳሚው ቃል ውእቱ ብሎ የተናገረው ቀዳሚው ቃል ይህ ቀዳማዊ ቃል ኢየሱስ ክርስቶስ ዓለም ከመፈጠሩ በፊት ነበር ብሎ እንደነገረን ጌታችን ኢየሱስ ክርስቶስ በእርግጥም ከዓለም በፊት የነበረ ነው። አይሁድ 30 ዓመት አማን እብለክሙ ዘአምን ቤ ኢይጥዕሞ ለሞት፣ እውነት እላችኋለሁ በእኔ የሚያምን የዘላለም ሞት አያገኘውም፣ በእኔ የሚያምን ሰው ሞትን አይቀምስም ብሎ ሲነግራቸው ዮሐንስ ወንጌል ምዕራፍ 8 ላይ በእኔ የሚያምን ሰው ሞትን አይቀምስም ብሎ ሲነግራቸው አሁን ገና ክብር ለሱ ይግባውና አሁን ገና ጋኔን እንዳለብህ ተረዳን። አብርሃም እንኳን ሙቷል፣ ነቢያት እንኳን ሙተዋል። አንተ እንዴት ነው በእኔ የሚያምን ሞትን አይቀምስም የምትል አሉት። እንደዚህ ብለው ሲሉት እሱ ምን ብሎ መለሰላቸው? እውነት እላችኋለሁ አብርሃም አባታችሁ የኔን ቀን ሊያይ ተመኘ፣ አይቶም ወደዳት አላቸው። ኧረ በስመ አብ ምሳሌ እኔ ነኝ 30 ዓመት ያልሞላሁ ወጣት ዓለም ሳይፈጠር ነበርኩ ትላለህ አሉት። አንደኛውን ይውጣላችሁ ብሎ አማን እብለክሙ ቅድመ የተወለደ አብርሃም ሀሎኩ አለ። እውነት እላችኋለሁ
አብርሃም ሳይፈጠር እኔ አለሁ አላቸው። አብርሃም ሳይፈጠር እኔ አለሁ በሉስ። አብርሃም ሳይፈጠር ዮሐንስ ወንጌል ምዕራፍ 8 ቁጥር 58 አብርሃም ሳይፈጠር ማለት ልብ ብላችሁ ስሙ። አብርሃም የዓለም ዘር ወካይ ነው። ተመልከቱ፣ የፍጥረት ንጉስ ነው። አብርሃም የሃይማኖት ንጉስ፣ የሃይማኖት አንድ የእግዚአብሔር በኩር ነው። ይከብድ ይሆን? አይከብድም። የሃይማኖት በኩር ነው። በእውነት አብርሃም ይስሐቅ ሃይማኖት አምላክ አብርሃም አምላክ ይስሐቅ አምላክ ያዕቆብ ብለን እንጠራለን። መመኪያችን የእግዚአብሔር አብርሃም ይስሐቅ ያዕቆብ የሰው ልጆች ብቻ ሳይሆኑ የእግዚአብሔር መመኪያዎች ናቸው። ይከብዳል? ይከብዳል? አቤት! ቆይ ሰው የማን ዘር ነው ሲሉት የነገዜ ነኝ የነኩራባቸው የነዝፋባቸው የነዘለቀ የናክረሽሻቸው እያለ የሚያስመካውን ስም ይጠራል አይደል? የሚያስመካውን ይጠራል አይደል? ጥሩ ነው ያለውን፣ ሀብታም ነው ያለውን፣ ሊቅ ነው ያለውን፣ ደግ ነው ያለውን ዘመኑን ይጠራል። እግዚአብሔርን ሙሴ ማላከኝ ብዬ ልናገር ብሎታልስ? እኔ እግዚአብሔር ነኝ ብቻ ሳይል የአብርሃም የይስሐቅ የያዕቆብ አምላክ ነኝ ተመክቶባቸው። የአብርሃም የይስሐቅ የያዕቆብ አምላክ ነኝ የኛ የደጋጎቹ አንተ በአባትነታቸው በቅድመ አያትነታቸው ዘር በመሆናቸው የምትመካባቸው የነሱ አምላክ ነኝ ብሎ እግዚአብሔር በቅዱሳኑ ይመካል። በእውነት በቅዱሳኑ ቅድስና ከተመካ በእናቱ ቅድስና እንዴት ይመካ ይሆን? በእውነቱ እንደ አብርሃም ያለ በእውነቱ ይላል እግዚአብሔር እኔ ለወዳጆቼ ሳላማክር የምሰራው ስራ አለን ብሎ ይናገራል እግዚአብሔር። ልክ እንደዚህ ለወዳጆቹ ሳያማክር የሚሰራው ልክ እንደዚህ የሚለው ያልተመቸ ነው። ለወዳጆቹ ሳያማክር የሚሰራው ስራ ከሌለ ለድንግል ማርያምማ ስንቱን ነገር ያማክራት ስንቱን ነገር ይነግራት ይሆን? እግዚአብሔር ልቦናችን ይሰብስብልን። እንዴት ማድረግ እንደሚቻል አላውቅም። ሰው በጫጫታ ተይዟል። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። እንግዲህ እኔ ኃጢአት ይሆን የእናንተ ኃጢአት አላውቅም። ትምህርቱ እየተረበሸ ነው። ለማንኛውም ልቦናችን እንዲሰበስቡላችሁም እንደው በልባችሁ አሁን ስም ያድርገው። ስለዚህ እግዚአብሔር ከዓለማት በፊት አብርሃም ደገኛ ስለሆነ እስራኤል የሚመኩበት ታላቅ አባት ስለነበረ እግዚአብሔር በፍጥረት ሁሉ አብርሃምን ወክሎ በአብርሃም ሃይማኖት ከአብርሃም ዘር በተወለደችው ስለሆነ በድንግል ማርያም ስለሆነ ዓለምን የዳነው ዓለምን የተፈወሰው ዓለምን በአብርሃም ወክሎ ዓለም ሳይፈጠር እኔ አለሁ ብሎ ተናገረ። ይሄ ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለም ከመፈጠሩ በፊት የነበረ ቀዳማዊ አምላክ እንጂ 30 ዓመት ሞላው 33 ዓመት ዘመን ተቆጠረለት በ33 ዓመቱ ተሰቀለ ስለተባለ ትናንት የመጣ እንደ እንግዳ ደራሽ እንደ ውሃ ፈሳሽ የሆነ ዘመን የሚቆጠርለት ሩቅ ብእሲ ፍጡር እንዳልሆነ ልንገነዘብ ይገባል። ስለዚህ እግዚአብሔር ጌታችን ኢየሱስ ክርስቶስን ቀዳማዊ ስንለው ዓለም ሳይፈጠር የነበረ ብር እኔ አንድ ነገር ልንገራችሁ። ጌታችን ኢየሱስ ክርስቶስ ቀዳማዊ ስንለው ምን ሳይፈጠር የነበረ ነው? ዓለም ሳይፈጠር የነበረ ከሆነ የት ላይ ነበር? ዓለም ሳይፈጠር ከነበረ የት ላይ ነበር? እስቲ አበበ የሚባል ሰው አለ? ንገረኝ። እግዚአብሔር የት ነበር? ዓለም ሳይፈጠር እግዚአብሔር ነበር። እኔ አንድ ነገር ልንገራችሁ። ጠረጴዛ ዓለም ከመፈጠሩ በፊት ነበር። ጠረጴዛ አለ። ጠረጴዛውን የሰራው ሰውዬ ጠረጴዛው ስራ ነው። ከስራ በፊት ሰሪ አለ የለም? አቤት! ከዚህ ቤት በፊት ይሄን ቤት የሰራው አናጺ አለ የለም? ከስንዴ አዝመራ በፊት ስንዴውን የዘራው ገበሬ አለ የለም? ስለዚህ ከስራ በፊት ሰሪ አለ የለም? ሰሪ ስራ ደግሞ ይፈርሳል።
ስራ ደግሞ ይጠፋል። የሚጠፋ ነገር ሁሉ የሚሞት የሚጠፋ የሚያልፍ ነገር ሁሉ ስራ ነው። ለስራ ደግሞ ሰሪ መኖሩ ግድ ነው። ለሰሪ ደግሞ ከሰራ በፊት መኖር ግድ ነው። በእርግጥም እግዚአብሔር ከዓለም በፊት ነበረ። እግዚአብሔር ከዓለም በፊት ካልነበረ እግዚአብሔር የዚህ ዓለም ፈጣሪ ነው ብሎ መናገር አይቻልም። ስለዚህ ከሰማይ በላይ ከዚህ ጠፈር በላይ 7 ሰማያት አሉ። በዚህ ታችም ሌሎች ዓለማት አሉ። ወደዚያም ወደዚህ ከዚህ ሁሉ ዓለም በፊት ጌታችን መድኃኒታችን ኢየሱስ ክርስቶስ ነበረ። የነበረው የት ነው ብላችሁ ስትጠይቁኝ እራሱን ዓለም አድርጎ ይኖር ነበር። ማንን ዓለም አድርጎ ይኖር ነበር? አቤት ራሱን ዓለም አድርጎ ምን ነበር? ይኖር ነበር። ይሄ ከዲና በላይ እንዴት ዝም በርሱ ባባችሁ እንደሱ አይደለም። ዝም በሉ እንዴ! እንደሱ አይደለም። ዝም በሉ ያልኩት። ስለዚህ ናርመ ምስለ ይልቅ ፈጽሞ መጨረስ አይቻልምና ዝም እንበል። እንዲያው ቅዱስ ዳዊት ምን ይላል? መንክር ተላህ ያለ ባህር የባህር ጨዋታዋ ደስ ይላል። እስኪ የባህር ጨዋታዋ ደስ ይላል በሉ። የባህር ጨዋታዋ እንዴት አፍ እያለ ሳይኖራት ታወጋለች። ጩጩጩ ላትል አፍ ሳይኖራት ትናገራለች። እግር ሳይኖራት ትወጣለች። እግር አላት ባህር። አሁን አባይ እግር አለ። የባህር ጨዋታዋ ምን ይላል? ደስ ይላል አይደል? እግር ሳይኖራት መሮጧ አትገርም? አፍ ሳይኖራት ፏፏቴዋ መናገሩ አይደንቅም? እጹብ ነው አይደለም? ይሄ አፍ ሳይኖረው የሚናገር አለ? እግር ሳይኖረው የሚሮጥ አለ? የውሃ ነገር ይደንቃል አይደል? እዳይን ስተውት መንክርስ እግዚአብሔር ባህሪያው ድንቅስ በሰማይ ያለ እግዚአብሔር ብርሲ ዳዊት እኮ ውሃው ያስገርማል አለና አረቦም ስተውት ወዲያ ድንቅስ በሰማይ ያለ እግዚአብሔር ለምን ዓለም ሳይፈጠር እንዴት ኖረ ተብሎ ሊመረመር የማይችል ሁሉ አይምሮ መርምሮ የማይደርስበት ነገር ሁሉ መንክር ይሉታል ይላል ቅዱስ ባስልዮስ በሃይማኖተ አበው ምዕራፍ 96 ላይ አይምሮ የማይደርስበት ነገር ሁሉ መንክር ይሉታል። በሉሲ አይምሮ የማይደርስበት ነገር ሁሉ ምን ይሉታል? አቤት። ስለዚህ እግዚአብሔር ዓለም ከመፈጠሩ በፊት ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ በኋለኛው ዘመን እድሜ ቢቆጠርለት 3 ዓመት በ2 ዓመቱ ተሰደደ። 3 ዓመት ሞላው። በ12 ዓመቱ ቤተ መቅደስ ገባ። እንዲህ አለ። በ30 ዓመቱ ተጠመቀ ቢባል ነገር ግን ከዓለም በፊት የነበረ ነው። ከዓለም በፊት የነበረው እግዚአብሔር እንዴት በኋለኛ ሁሉ እድሜ ተቆጠረለት? እንዴትስ አድርጋ ድንግል ማርያም ጸነሰችው? ዓለም ከሌለ፣ ዙፋን ከሌለ፣ ሰማይ ከሌለ፣ ምድር ከሌለ እግዚአብሔር እንዴት ያለ መኖሪያ ሊኖር ቻለ ብለው በፍጡር ሕግ አስልተው የማይደርሱበት ጉዳይ ነውና ይሄን ምን ይሉታል? አቤት መንክር በሉኝ። የድንግል ማርያም አምላክን የመጽነሷን ነገር እንዴት አድርጋ ጸነሰችው? ቃል በማኅፀኗ ሲያድር በየት በኩል ገባ ይባል? እንዴት አደረ ይባል? እንዴትስ ቻለችው? አይዘለቅም። ምን ይሉታል? ይሄንን መንክር በሉ እንጂ እንዲህ ያለውን ነገር መንክር ይሉታል። ሥላሴ 3 ሲሆኑ አንድ ሲሆኑ 3 እንዴት ሊሆን ይችላል? 3 አካላት አንድ እንዴት ይሆናል? ይሄን መንክር ይሉታል። እኛ በትነን አብራርተን ተንትነን የማንዘልቀው አይደለም። 2 ሲደመር 2 መልሱ አፈር ሰው መልሱ። አቤት ማረጋገጫው ነው። 4 ሲቀነስ 2 በቃ ነው ማረጋገጫው። ሥላሴ ግን ያልጋ ታሰላችሁ እጹብ ብለን የምታሰላችሁ የሥላሴ ሰሎ እጹብ እስቲ እጹብ በሉ። እጹብ ቅዱስ ጎርጎርዮስ ገባሬ መንክራት ምስጢረ ሥላሴ ይረቅበት ነበር፣ ይከብደው ነበር። ከብዶት ሲኖር አብ ወልድ መንፈስ ቅዱስ 3 እንደገና ደግሞ እነዚህ አንድ እግዚአብሔር እንዴት ያለ ነገር 3 ስም ጠርቼ አንድ 3 አካል ጠርቼ አንድ እግዚአብሔር እኔ አይገባኝም ማለት እንዴት ነው ይሄ ነገር ብሎ እመቤታችንን ጠየቃት። ከእመቤታችን ስዕል ስር ሄዶ ድንግል ማርያም ምስጢረ ሥላሴ ከብዶኛልና አንቺ የምረዳበትን አይምሮ ስጪኝ አለ። እንዲህ ብሎ የሚያስብ ማን አለ? ወይ ደግሞ ስር ሊበጥስ ነው የሚሮጥ አብነት እያለያችን ሊቆነጥስ ሩጫውን ነው የሚሄደው። አሁን በእውነቱ አንደኛ የሚያስወጣ ብደግምላችሁ ተማሪው በሙሉ ዛሬ ተሸክሞኝ አይዞርም መሬት እንዳትነካ ብሎ ማለት ነው። ተሸክሞ
አስገምግሞኝ አይዞህ የለም አፈር እንዳይነካዎት ብሎ ማለት ነው። ለምን አንደኛ ይኸውልህ በጥንቆላ አንደኛ ብትወጣ በሲኦልም አንደኛ ሆነህ ትገባለህ። ይሄንን አትመኝ። ከድንግል ማርያም ቢረግሩም ነው ሰው ሳያጣ ይለምናል። እግዚአብሔር ያሳያችሁ። ሳያጣ ባለጸጋ እናት እያለን ምን ትቸገራለህ? መጥተህ ከብለል ብለህ ብትነግራት ታደርግልህ። ቅዱስ ጎርጎርዮስ ገባሬ መንክራት ከብለል ብሎ ሲነግራት ዮሐንስ ወንጌላዊው ነፍሴ በሰው ተደስታለች። እግዚአብሔር ይፈርድልን። እግዚአብሔር ይስጥልን። ጌታ መድኃኔዓለም ኢየሱስ ክርስቶስ በሰማይ በወርቅ ዙፋኑ ይጻፍልን። ለመድኃኔዓለም ነው፣ ለኔ አይደለም። መድኃኔዓለም ይክፈላችሁ፣ ቃለ ሕይወት ያሰማል። እና ምንድነው ያለ መሰላችሁ? ይሄ ምንድነው ያወራል? ቅዱስ ዮሐንስ ወልደ ነጎድጓድ ያንን የምስጢር ሀገር ምን አለችው? ሂድና ተርጉምለት አለችው። ቃል ሥጋ ሆነ ብለህ የጻፍክ አንተ ነህ፣ ምስጢረ ሥላሴን የቀዳኸው አንተ ነህ፣ ሂድና ተርጉምለት ብላ ሰደደችው። ቅዱስ ጎርጎርዮስ ገባሬ መንክራት ከዚያን ጊዜ ጀምሮ ነባቤ መለኮት ለመባል በቃ። እስቲ ነባቤ መለኮት በሉ። ሁላችንም ነባቤ መለኮት አድርገን ነው ቤታችን። ነባቤ መለኮት የአምላክን ነገር የሚናገር የተቀን የአምላክን ነገር የሚተነፍስ የአምላክን ነገር የሚመገብ የአምላክን ነገር የሚያገሳ በውስጡ የአምላክ ትምህርት በቅሎበት የአምላክ ትምህርት ስር የሰደደበት የአምላክ ትምህርት አበባ ሆኖ የወጣለት ሆነ። ይሄ ማን ነው? በድንግል ማርያም። እና ይሄ እርሱ ሆኖ በድንግል ማርያም ኃይል በጸሎት እግዚአብሔርን በመለመን የሚረዳ እንጂ በፍልስፍና ሊረዱት አይቻልም። እና እግዚአብሔር ኢየሱስ ክርስቶስ በእውነትም ቀዳማዊ ነው። አንድ እምቅድመ ዓለም ነበረ። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ሁለተኛ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ቀዳማዊ የሚባለው ዓለም ሲፈጠር ከአብና ከመንፈስ ቅዱስ ጋር በአንድነት አብሮ ዓለምን ፈጥሯል። ነቢዩ ዳዊት ልብ ብላችሁ ስሙ። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ በቀዳሚ እግዚአብሔር ገብረ ሰማየ ወምድር ይላል። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። በሉስቲ ሰማይና ምድር ምን አለ? ፈጠረ። በመጀመሪያ የምትለውን ያዟት። እሺ ኋላ ደግሞ ዳዊት አለና ውስተ ርእሰ መጽሐፍ ተጽሕፈ በእንቲአየ፣ በመጽሐፍት መጀመሪያ ስለኔ ተጻፈ። በሉስቲ ደግሞ አሁን ልብ ብላችሁ ስሙ። ልነግራችሁ ነው እንግዲህ አሁን በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ቀዳሚ የሚባል ቀዳማዊ ቃል ማለት ነው። ቀዳሚ ማለት ቀዳማዊ ቃል ደግሞ የሚባል ኢየሱስ ክርስቶስ ነው። ቃል የሚባል ማን ነው? አቤት ኢየሱስ ክርስቶስ። በጣም ጥሩ። ኢየሱስ ክርስቶስ ቀዳማዊ ቃል ይባላል። ቀዳማዊ ቃል ከአብ ጋር ቃል ከልብ ጋር ከእስትንፋስ ጋር ይኖራል። ከአብ ልብነት ጋር ከመንፈስ ቅዱስ እስትንፋስ ጋር በሕልውና ተገናዝቦ ያለመጠቅለል በከዊነ ቃልነት የነበረ በቃልነቱ በነባቢነቱ የነበረ አካላዊ ቃል ኢየሱስ ክርስቶስ አካላዊ ቃል ነው። በሉ አካላዊ ምንድን ነው? አካላዊ ቃል ነው። ይሄ አካላዊ ቃል ቀዳማዊ ቃል ይባላል። ከዓለም ከመፈጠሩ በፊት የነበረ። ስለዚህ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ። በቀዳሚ መጀመሪያ የሚለው አማርኛው አይጥም መሰለኝ፣ በብዙ ነው ሸጋ። በቀዳሚ ማለት በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ማለት በቀዳማዊ ቃሉ ዓለምን ፈጠረ ማለት ነው። በቀዳማዊ ቃሉ ማለት በልጁ ቃልነት ከሱ ጋር እኩል በሚሆን ከሱ ጋር በተካከለ በመለኮት አንዲት ፈቃድ፣ አንዲት ስምረት፣ አንዲት ኃይል፣ አንዲት ልብ፣ አንዲት አኗኗር፣ አንዲት ስልጣን፣ አንዲት ግዛት ካለው ልጁ ጋር ሆኖ በተገናዘበ ህልውና ዓለምን ፈጠረ። ስለዚህ በቀዳሚ በመጀመሪያ ሰማይና ምድርን ፈጠረ ማለት እግዚአብሔር አብና እግዚአብሔር መንፈስ ቅዱስ በቀዳማዊ ቃል በኢየሱስ ክርስቶስ ዓለምን ከቀዳማዊ ቃል ከኢየሱስ ክርስቶስ ጋር ወይም ደግሞ አንዱ ሳይሆን በአንዲት ፈቃድ ዓለሙን ፈጠሩ። ስለዚህ ክርስቶስ ዓለምን ለመፍጠሩ አንዱ ማስረጃው በመጀመሪያ ሰማይና ምድርን ፈጠረ። በርስቲ በመጀመሪያ በቀዳማዊ ቃሉ ኢየሱስ ክርስቶስ ይሄ ክርስቶስ እንደፈጠረ ነው።
ክርስቶስ ቀዳማዊ ቃል ለመባሉ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ተመልከቱ። ይሄ ቀዳማዊ ቃል ዓለምን ለመፍጠሩ በቀዳሚ ሰማይና ምድርን ፈጠረ ተብሎ ተነግሮለታል። እሱ ሳያውቅ የተፈጠረ ያለሱ ህልውና ያለሱ ስልጣን አብ ብቻውን የፈጠረው አብ ብቻውን የዘረጋው ሰማይ አብ ብቻውን የዘረጋው ምድር አብ ብቻውን ያበቀለው ሐመልማል አብ ብቻውን ያስመሰገነው መልአክ የለም። ወሁሉ ቦቱ ሆነ ወዘእንበሌ ውስጥ አልቦ ዘኮነ ወይ ምንድን ሁሉ በእርሱ ሆነ። በእርሱ በማን በጌታችን በመድኃኒታችን በኢየሱስ ክርስቶስ በሉ። ሁሉ በእርሱ ሆነ፣ ያለ እርሱ ምንም የሆነ የለም በሉ። ስለዚህ አብ ከክርስቶስ አብ ከወልድ ተነጥሎ የፈጠረው ፍጥረት አለ የለም? ንገሩኝ እንጂ። መንፈስ ቅዱስ ከወልድ ተነጥሎ የሰራው ስራ አለ የለም? ስለዚህ ኢየሱስ ክርስቶስ ዓለም ሲፈጠር ስለነበር ማለት ዓለምን የፈጠረ ስለሆነ ቀዳማዊ ተብሎ ይጠራል። ወልድ ስለመፍጠሩ በቀዳሚ መንፈስ ቅዱስ ስለመፍጠሩ እዚያው ዘፍጥረት ምዕራፍ 1 ቁጥር 3 ላይ ወመንፈሰ እግዚአብሔር ይጼልል መለልተማይ ተብሎ ደግሞ ተነግሯል። የእግዚአብሔር መንፈስ በውሃው ላይ ሰፎ ነበር። የእግዚአብሔር መንፈስ በሉ በውሃው ላይ ሰፎ ነበር። ይሄ መንፈስ ቅዱስ እንደፈጠረ ያመለክታል። ስለዚህ ኢየሱስ ክርስቶስ ቀዳማዊ ቃል ስለሆነ ዓለምን የፈጠረ ስለሆነ ቀዳማዊ አንድ። ሁለተኛ ደግሞ ጌታችን ኢየሱስ ክርስቶስ ቀዳማዊ ስንለው ቅድም ዓለም ከመፈጠሩ በፊት ስለነበረ፣ ዳህራዊ ስንለው ዓለም ካለፈ በኋላ ስለሚኖር፣ አንዱ ደግሞ ቀዳማዊ ስንለው ዓለምን ስለፈጠረ፣ ዳህራዊ ስለመሆኑ ምንለው ደግሞ ዓለምን ሁለተኛ ስለፈጠረው። ዓለምን ሁለተኛ ስለፈጠረው በሉ ሊቃውንት። ስንተኛ ስለፈጠረው? አቤት ዓለም ስንት ጊዜ ተፈጠረ? ሁለት ጊዜ። ስለዚህ አንደኛው ጥንተ ተፈጥሮ ይባላል። አርአያ ሥላሴን ይዘን የተፈጠርንበት ሥላሴን መስለን በብርሃን አሸብርቀን እግዚአብሔርን መስለን የተፈጠርንበት። ሁለተኛው ተፈጥሮ ክርስቶስ በደሙ የፈጠረን። በምን የፈጠረን? በደሙ። ፍጥረት ምንድን ነው መሰላችሁ? ፍጥረት ማለት የሌለ ነገር ሲኖር የሌለ ነገር ሲመጣ ፍጥረት ይባላል። እኛ ብንኖርም በኃጢአት ያልኖርን ሆነን ነበርን። የሌለውን ዓለም ሕይወት ዘርቶ በደሙ እንዲኖር ያደረገው መድኃኔዓለም ኢየሱስ ክርስቶስ። ስለዚህ ዓለሙን እንደገና ሰራው። እንደገና ምን አለው? ሰራው። አቤት! እንደገና ምን አለው? እንደገና የሰራ እግዚአብሔር ይመስገን። የፈረስነውን እኮ ነው የወዳደቅነውን ለቅሞ በሲኦል ወድቀን የነበርነውን አጋንንት በታትነውን ነጣጥለውን ከእግዚአብሔር ኅብረት ከመላእክት ኅብረት ከነፍስ ኅብረት ከቅድስና ኅብረት ከእውቀት ኅብረት ከንጽህና ኅብረት ነጥለውን የነበርነውን ሰብስቦ አንድ አድርጎ በነፍስና በሥጋ አዋህዶ የምንነሳበትን ኃይል ሰጥቶ በአዲስ ተፈጥሮ ፈጠረን። ዓለምን ካፈጠረበት ጥበቡ ዓለምን ያዳነበት ጥበቡ ይበልጣል። ዓለምን ከፈጠረበት ጥበቡ በሉ ዓለምን ያዳነበት ጥበቡ ይበልጣል። ለምን? ዓለምን ሲያድነው ለይኩን ብሎ በቃሉ ፈጠረው። ዓለሙን ሲፈጥረው ዓለሙን ሲያድነው ግን በምንድን ነው? በእባብ ሥጋ ተሰውሮ። ለሰይጣን ክርስቶስ ሰይጣንን ለማሸነፍ ሌላ ስልት መፈልሰፍ አላስፈለገውም። ሌላ ስልት አላዘጋጅም። በራሱ በሰይጣን ስልት አሸነፈው። በምን አሸነፈው? በሰይጣን ስልት በሉ። ሰይጣን በራሱ ስልት ተሸነፈ በሉ። በራሱ ምንድን ስልት? የእሱ ስልት ምንድን ነው? አይ ወደ ሔዋን ሲሄድ የሚከረፋ መልኬን የሚከረፋ ሽታዬን የሚከፋ መልኬን ይዤ ጥቁርነቴን ይዤ ከሄድኩ አታዳምጠኝም፣ አትብይ የተባለችውን አትበላልኝም። ስለዚህ አለ ምን አደረገ መሰላችሁ? በመልከኛይቱ በእባብ ተሰውሬ ልሂድ። በምን ተሰውሬ ልሂድ? በእባብ ተሰውሮ። አይ ሸጋ ነው። ወበከመ ተሃባ ሰይጣን በጉይሉት ውስተ ሥጋ ከይሲ ከማሁ ኮነ ድኅነትነ በተሰውሮ ቃለ እግዚአብሔር በሥጋ ነው። ልክ ተመልከቱ። መቅደመ ወንጌል አሞኒዮስ አውሳብዮስ ናቸው የሚናገሩ። ዲያብሎስ ክፋቱ እንዳይታወቅበት በእባብ ተሰውሮ መጣ። ልክ እንደዚህ ክርስቶስ አምላክነቱን ገልጦ በብርሃነ መለኮቱ በአስፈሪ ግርማው ግሩማን መላእክትን አስከትሎ መንበር ዘርግቶ በምድር ላይ በሚያስፈራ ኃይል ቢመጣ ሰይጣን ሊቀርብ አይችልም።
ሰይጣን በእባብ ተሰውሮ ሄዶ አዳምና ሔዋንን እንዳሸነፈ መድኃኔዓለም ኢየሱስ ክርስቶስ በእኛ ሥጋ ተሰውሮ ሰይጣንን አሸነፈው። ስሙ ለዘላለም የከበረ የተመሰገነ ይሁን። ኃያሉ ድኩሙን ቢያሸንፈው ምን ይደንቃል? በአምላክነቱ ሰይጣንን ቢያሸንፈው አይደንቅም። የሚደንቀው በደካማ ሥጋችን ሰይጣንን መርታቱ ነው። ባልጠረጠረው ወይኔ ሳልጠረጥር ታያስኩ መኑ ውእቱ ዝንቱ ዘምድረ ለብሰውቱ ሰማያዊ እያለ ሰይጣን ቀባጠረ። እንዲያው እዚህ በሞት ያልተገና ነግራችሁ ዝንቱ ውእቱ ኢየሱስ ክርስቶስ ዘወቱ ጸጋማይ የማናይ ኮነ ወታይታይ ከመዘላይ ላይ ግራው ቀኝ የሆነበት በሩሲ ታቹ ላይ የሆነበት ኢየሱስ ክርስቶስ ነው። እንደው ይገርማችኋል። ክርስቶስ እንደ ደም መላሽ ይላል። ደም እንዳትመልሱ አደረጋችሁ። ደም መልሱ እያስተማሩ እንደው ምሳሌው ከመሰለ ብሎ መመለስ። አሁን አይጥን ምሳሌ መስልባት አይጥ ሆኖ ማለት ነው። አይጥን ወድጃለሁ እንዳይጥ ሁሉም ትበላለህ። አይጥ ምንድን ናት? ስጋ በል ናት። አሳ አለ ሁለበል ዛሬ ሰው ሁለበሉ ነው አይደል? እንዳይጥ አሁን ወይ ሰው እንዳይጥ ሁለበል ሆነ ስላልኩ ሰውን አይጥ ማለት ነው ነች አይደለም? እንደዚያስ እግዚአብሔር ያርቅልኝ። አይጥ አይደለም ሰው። አሁን ልክ እንደዚህ ነው ምሳሌ የግድ ምሳሌ ስለመሰልበት ደም መልሱ ማለት ሰይጣን ይላል። ጌታ ተሰቅሎ ሲያይ ተራ ሰው መስሎት ቀረብ ሲል ውጥር አድርጎ በሳተ መለኮቱ ሲይዘው ቅብጠቱ ማን ነው ዝንቱ ትቢያ ሥጋ የለበሰ ይህ ማን ነው? ይሄ በሚደነቅ ብርሃን የተከበበ ይህ ማን ነው? የተው ምርኮዬን የቀማኝ ይህ ማን ነው? ኃይሌን ያደከመው ይህ ማን ነው? መርዜን ያስተፋኝ ይህ ማን ነው? ከባርነቴን ያስለቀቀ ይህ ማን ነው? የረታኝ ይህ ማን ነው? ልቀርበው የማይቻለኝ ይህ ማን ነው ሲለው ምን ያስቀባጥራል? ፊት በገዳመ ቆሮንቶስ 3 ፈተና ብታመጣ በስስት ብትመጣ በትዕግስት በፍቅረ ነዋይ ብትመጣ በጸልያ ነዋይ በትዕቢት ብትመጣ በትህትና ግንባር ክልብዬ የጣልኩህ እንደ ደመላሽ ነው ታዲቆም ደመላሽ ደመልሶ ሲሄድ ማለት ነው። ደመልሶ ቤት ተኩሶ አፍርሶ ሲሄድ አሰው ግረን እንዳገቡ ደም የማይቀርብኝ እኔ ነኝ ይላል። የሆነውስ ሆነና ማነህ እንወቅ የእናት አባቴ ነገሬ ደም የማይቀርብኝ ጀግናው ገሬ ነኝ እንደሚለው ማን ነው ይሄ ብሎ ዓርብ ዕለት ሲቀባጥር ጌታ ምን አለ? ዝንቱ ውእቱ ኢየሱስ ክርስቶስ ዘቦቱ ጸጋመ የማናይ ኮነ። ምን ያስቀባጥራል? ቀድሞም በገዳመ ቆሮንቶስ ግንባር ከኛልኩ ዛሬም በደሜ ስራህን ያፈራረስኩብህ አንተ ያቆሸሽከውን በደሜ ያጠብኩብህ ለዘላለም በማይፈታ ጨለማ ስር የምኖር ግራውን ቀኝ ያደረኩት በግራ የሚኖረውን አዳም በቀኝ ገነት እንዲኖር ያደረኩት ወራዳይ ነው ወታይታይ ከመዘላይ ላይ ሀታች መቀመቃት ወርዶ የነበረውን ልዑል ያደረኩት እኔ ኢየሱስ ክርስቶስ ነኝ ብሎ መለሰለት። ስለዚህ ቀዳሚ ወላዲ በልሲ ፊተኛውም ኋለኛውም ቀድሞም የፈጠረን ዛሬም የፈጠረን ቀድሞ በጥንተ ተፈጥሮ የፈጠረን ከመላእክት ሁሉ በላይ አድርጎ ዓለም የፈጠረን የሰማያትን የምድር እንስሳትን ግዙ የፈጠረን አፈሩን ግዛው ብሎ በብርሃን ሸልሞ ራሱን አስመስሎ የፈጠረን ኋላው ከውድቀት አንስቶ በልጅነት ያከበረን ሥጋውን እንድንበላ ደሙን እንድንጠጣ የፈቀደልን ሰማያዊት መንግስትን ያወረሰን በደሙ የመራን የምንሄድበትን መንገድ አመልክቶ የሄደ ቀዳሚ ወዳሪ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ነው። ሌላው ቀዳሚ በኖህ ዘመን የነበረ እንግዲህ እንኳን አንድ ጥቅስ ላምጣና ትምህርት ይላጠቃለሁ እንዳይመሽ ወደ ሲበዛ። ስለዚህ ምን የሚል አንድ የማንን ማመጣው የቅዱስ ሄሬኔዎስን ትምህርት አንዳምጥቼ ለባስልዮስ ማግረጃ ልጨርስ። ቅዱስ ሄሬኔዎስ በልሲ አቤት ምናምን ዳቪንቺ የሚባል ስም እንኳን እያዛል እንኳን የዚህ ቅዱስ ሄሬኔዎስ በልሲ አይጠገም እና ቅዱስ ሄሬኔዎስ ምን ይላል መሰላችሁ? የእሱን ትምህርት ብቻ ጨርሰን አጭር ናት እንሄዳለን። ትፈቅዳላችሁ? እግዚአብሔር ፈቃድ ይሁንልን። እንዲህ ይላል ኢየሱስ ክርስቶስ ይላል
ዝንቱ ውእቱ ዘፈጠረ ኩሉ ዓለም ምስለ አብ ወወልድ ወመንፈስ ቅዱስ ከአብና ከመንፈስ ቅዱስ ጋር ሆኖ በአንዲት ስልጣን ዓለምን የፈጠረ እርሱ ነው ይላል። ከአብ ከመንፈስ ቅዱስ ጋር ዓለምን የፈጠረው ማን ነው? ኢየሱስ ክርስቶስ በሉ። ኢየሱስ ክርስቶስ ዓለምን የፈጠረው ካለ በኋላ ቀዳማዊ ዳህራዊነቱ እንዴት እንደሚተረተረው ተመልከቱ። ኋላ ምን ይለዋል መሰላችሁ? ፈጣሪሁ ለሰብ ሰውን የፈጠረው ሰውን የፈጠረው መጀመሪያ ከአፈር አንስቶ የፈጠረው ኋላ ደግሞ ከሙት አንስቶ በሕያው በዘላለማዊ ሕይወት የፈጠረው ካለ በኋላ ምን ይላል? ሊቀ አበው በውስተ ሊቃነ አበው ይላል። ሊቀ አበው በሉ በውስተ ሊቃነ አበው በአባቶች ዘንድ አባት የነበረ በሉ በአባቶች ዘንድ የአባቶች አለቃ የነበረ በሉ ማለት ምን ማለት ነው? በኖህ ዘመን አበው የሚባሉት ከአዳም እስከ ሙሴ ያሉት አበው ይባላል። በኖህ ዘመን የነበረ እሱን ቆይ ተርተር የኋላ ነግራቸዋለሁ። መተርተር ማለት መጎራት ተረተር ብሎ መጎራት አይደለም። እሺ ማቅጠል ነው መተርተር በመጽሐፍ ቋንቋ እና ቀጥናለሁ። ቆይ እና ምንድነው የሚለው መሰላችሁ? ከአባቶች ጋር የነበረ ቆይ ያቀጥነዋል። እዚያ ቀጥሎ ምን ይላል መሰላችሁ? ወነቢይ በነቢያት ከነቢያት ጋር ነቢይ የነበረ በሉ ደግሞ ሐጋይ ሕግ በውስተ ሕግ ሕግ ሲሰራ ሕግን የሰራ በሉ ሕግ ሲሰራ ምን የሰራ ሕግን የሰራ ወንጉስ በመላእክት ዘንድ ንጉስ የሆነ በሉ ምን የሆነ እግዚ በነገስታት ዘንድ የነገሰ በሉ ደግሞ ወርእሲ በውስተ ሰብእ በሰው ዘንድ ሰው የሆነ ወልስ ደግሞ በመላእክት ዘንድ ንጉስ ቀዳማዊ በዕለተ እሑድ የተመሰገነ ዳህራዊ ስለመሆኑ ደግሞ በሰው ዘንድ መጥቶ አደረ። ቀዳሚ ወዳህሪ በሰው ዘንድ ሰው የሆነ ዘተወልደ እምአብ ከአብ የተወለደ በሉ አሁን ልብ በሉ። ወልድ ወይም ኢየሱስ ክርስቶስ ከአብ የተወለደ ስንል አባቱ ይቀድመዋል ማለት አይደለም። እስኪ አንድ ጥያቄ ልንገራችሁ። ልብ አላችሁ የላችሁ? ቃል አላችሁ አይደላችሁ? እስትንፋስ አላችሁ የላችሁ? ከልባችሁና ከቃላችሁ ማን ተፈጠረ? ቀሩ አቤት አቤት። ልብ ባለበት ሁሉ ቃል አለ የለም? ቃል ባለበት ልብ አለ የለም? ፀሐይ አለች። ፀሐይ ስትወጣ ጨረሩ ይወጣል። ጨረሩ ከፀሐይ ተነስቶ ይወጣል። ጨራ የምንለው ማለት ነው። ከጨረሩና ፀሐዩ ማን ይበልጣል? ከቢቱ ማለት ነው። ማን ይበልጣል? አቤት። ማን ነው ቀድሞ የተፈጠረ? አቤት አቤት። ከብሪት አርጉኝ ቦገገገገግ ምን በለበላል አሚን በለበለውና ደግሞ እኛ ፊት ላይ መጥቶ የሚያልፈው ብርሃን ማን ነው ቀድሞ የተነደደ? አቤት። ሁሉም አንድ ነው። ምንድነው? ሁሉም ምንድነው? አንድ ነው። እስቲ ተመልከቱ። ስለዚህ ልብ፣ ቃል፣ እስትንፋስ አብ ልብ፣ ወልድ እስትንፋስ፣ መንፈስ ቅዱስ ቃል ይባላል። ኢየሱስ ክርስቶስ የአብ ልጅ ነው ስንል አብ በእድሜ ይቀድመዋል አይባልም። ትናንት መምህሩ እንዳስተማራችሁ በዋሂድ ወልድከ እንለዋለን። በዋሂድ ወልድከ በሉሲ። ይሄ ሲተረጎም በአንድ ልጅ ማለት በአንድ ልጅ የምንልበት ምክንያት ከአባቱ ጋር እኩል እድሜ እኩል ኑሮ የኖረ ኢየሱስ ክርስቶስ ብቻ ነው። የአባቱን ያህል እድሜ ያለው አለ እዚህ አይደል? አባት ሲገባ ሚዜ እናት ሲያገባ ሚዜ ይሆናል አለ። ኢየሱስ ክርስቶስ አባቱ በነበረበት ሁሉ አለ። አባቱ በነበረበት ሁሉ ምን አለ? አለ። ይሃሎ ለዶላችሁ ስሙ። ይሃሎ አብ ዘይንበለ ወልድ ወዘይንበለ መንፈስ ቅዱስ አሐተ ሰዓተ ወይ ከመቅጽበታይ ወይ ሃሎ ወልድ ዘይንበለ አብ ወዘይንበለ መንፈስ ቅዱስ አሐተ ሰዓተ ወይ ከመቅጽበታይ ወይ ሃሎ መንፈስ ቅዱስ ዘይንበለ አብ ወዘይንበለ ወልድ አሐተ ሰዓተ ወይ ከመቅጽበታይ። ቅዱስ ኤራቅሊስ ምን ማለት ነው? ይሄ አብ ከወልድ ተለይቶ የኖረበት ዘመን የለም። አብ ከወልድ ተለይቶ በሉ የኖረበት ዘመን የለም። አንዲት ሰዓትም ብትሆን ያይን ቅጽበትም ያህል ትሆን ቢሆን በውስጥ ያይን አይንን ማለት አይንን እርግጥ ውስጥ ያደርጓል። የዚችን ያህል እድሜ እንኳን አብ ከወልድ ቀድሞ አልኖረም። አብ ባለበት ዘመን ሁሉ
ወልድ አለ። ወልድ ባለበት ሁሉ መንፈስ ቅዱስ አለ። አሁን ተመልከቱ፣ እሳቱ እየነደደ እሳት ሲነድ ከኛ ፊት ላይ መጥቶ የሚያልፍ ደግሞ ብርሃን አለ። እዚያ ማዶ የሚንቀለቀል አለ። ከሚንቀለቀለው ቦግግግ እያለ ከሚበለበለው ነበልባል መጥቶ እኛ ላይ የሚያልፍ ብርሃን አለ። እሳቱ በሚነድበት ጊዜ ሁሉ ብርሃን አለ። ብርሃን ባለበት ሁሉ እሳቱ አለ። ስለዚህ ኢየሱስ ክርስቶስ ብርሃን ዘእምብርሃን ከብርሃን አምላክ ከብርሃን አብ የተገኘ ብርሃን ወልድ ከብርሃን አብ የተገኘ በሉ ሊቃውንት ብርሃን ወልድ ብርሃኑ እንዳይቀድመው ወልድ አብን ወልድን መንፈስ ቅዱስን አይቀድምም፣ ሳይቀዳደሙ ይኖራሉ። ስለዚህ ከአካል ዘማካል የነበረ ካለ በኋላ ምን ይላል መሰላችሁ? ይሄንን እንግዲህ ሲያቀጣጥል አይዟችሁ ጨርሰናል፣ ልንጠቀልል ነው። ከዚያ ቀጥሎ ምን ይላል መሰላችሁ? ዝንቱ ውእቱ ዛዳኖ ዛቀቦ ለኖህ ኖህን የጠበቀው ኢየሱስ ክርስቶስ ነው። በሉ እስኪ አቤት! ኖህን የጠበቀው ማን ነው? ኖህ ከንፍር ውሃ ዓለም ሲበድል አንተ መርከብ ስራና ትድናለህ አለው። መርከብ ስራና ትድናለህ። እግዚአብሔር ያሳያችሁ ጎበዝ። ሃይማኖታችሁን በፍልስፍና ትለኩት። አሁን መርከብ ስራና ዓለም በንፍር ውሃ ሊፈርስ ነው ትድናለህ ስትባሉ እግዚአብሔር ጀርክ እንላለን። ለወጡ ስራ እንጨት ግንድ ውሃ ውስጥ ይሰጥማል እንጂ ይንሳፈፋል? ምን እንደው እንዴት ግንድ እንጨት ይሰጥማል እንጂ ከቴ መርከብ ሲያመስጠሙ ነው ወይ ሞተር የለውም ነበርኛ ብሎ እያሰላለን ጥቅስም አናጣም። ደግሞ ለዚህ የሚያግዝ ሰው ለተንቆል ጥቅስ አያጣ አይደለ? ኖህ ግን ምን አለ? እሺ በሉላችሁ። እንግዲህ አሳልከው እሺ ካልከኝ ቀላል እንጨት ከገነት እየወሰዳችሁ ስጡት አለ መላእክት። አንተ እሺ ስትል እግዚአብሔር ያቀናልሃል። የማይቻል ትእዛዝ ብትታዘዝ እምቢ አትበል፣ እግዚአብሔር ያቀልልሃል። ሁላችንም ያቀልልን። መቅለሌ እጹብ ይለዋል እዚህ ሊቆኑ ላይ አንተ ውቱ መቅለሌ እጹብ እረዳዬ ምንዱ። እስቲ መቅለሌ እጹብ በሉ። መቅለሌ እጹብ የሆነውን ተራራ እጹብ የሆነው መከራ እንደገለባ የሚለው ማለት ነው። መቅለሌ እጹብ የሆነውን እሳት ቅስቅስ የሚያደርገው ገብርኤል ልኮ እጹብ የሆነውን ገደል ሜዳ እጹብ የሆነውን የተራበ አንበሳ ዝም ብሎ እግር እንዲልስ የሚያደርገው መቅለሌ እጹብ ረዳዬ ምንዱ። ስለዚህ እጹብ የሆነውን ነገር ክርስቶስ ያቀለዋል። ምንም መድረሻ ጠፋ በተባለበት ሰዓት ጌታ መድኃኒዓለም ያቀለዋል። ስለዚህ ነው ኖህ መርከብ ሰራ። ኖህን የሰራ ኖህን ያን ጊዜ ኖህ መርከቡን ሰርቶ ሲጨርስ አውሬውን ሰብስበ ባጭሩ አውሬውን ሰብስበ መርከብ ውስጥ አግባና እባቡም ዘንዶም ወንድና ሴት እያደረክ አግባና ሰብስባለሁ። እኛ ብሎን ምን እናደርጋለን? አዛኘን አይጡንም ጉጡንም ሰብስበው ወንድና ሴት ሁለት ብቻ አስገባብ ነበር። እግዚአብሔር ለምንድን ነው አንተ አዛኝ አይደለህ? እኔ አሁን አይጡን ከየት ልትያዘኛለች? ባብልስ ወሊድ ላገኙ ላይ እንደበለ ታታዘም ጅብን ሳው እንዲታርጊራ መጣው ነው እንዴ? እሺ በልሲ እሺ አይጡንም ጉጡንም ወንድና ሴት እያደረክ ሰብስበው አበርከው አስገባ። ይኩ ከባድ እንደቀላል ታሪክ ስለምናየው ሰብስበን ከመርከብ አስገብተን ነው ያለው። አንደኛ ቢበሉኝስ፣ ሁለተኛ የታግቻ መጣቸዋለሁ። ይሄ አጉል ዕውቀት ይበጠብጣል። አጉል ዕውቀት አጉል ጥቅስ ሲበጠብጥ ነው የሚሆነው። ሁልጊዜ አጉል ዕውቀት እንግዲህ በዓለም የምናውቃት ትንሽ ዕውቀት ሃይማኖታችን ትበጠብጥብናለች። እና ምን አለው መሰለህ? እሺ መላእክትን በሩዱና በአራቱ ማዕዘን ያሉትን አውሬና እንስሳት በነፋስ አውታር ደወል ደውላችሁ ሰብስቡ ተታችሁ። የኛ ድርሻ እኮ እሺ ነው። እሺ በሉ በእውነት እሺ በላችሁ። እሺ ነው የኛ ድርሻ። የሚሰራው እኮ ራሱ እግዚአብሔር እኮ እኮ ዝም ብሎ ሊታዘበን እኮ ነው በእውነት። አሁን እግዚአብሔር እኮ የእግዚአብሔር ነገር ሁሉ ይገርማል። ዓለምን አሁን እስራኤል ሲበድሉ ሄደና ሙሴ አቤት እንዳትገለግለኝ ላጠፋ ነኝ አጠፋ ለምን ይናገራል? ዝም ብሎ ያጠፋ ይብግሩ እኮ ነው። ትድገኝ ትዮም ማቴ ተወኝ ላጠፋ ነው እንዳትገለግለኝ አይማይ ለምነኝ እኮ ነው በእውነት ለምነኝ። እንዲህ ያለ አምላክ እኮ ነው እግዚአብሔር በእውነት እንዲህ ያልቸራም እንዳላጠፋ ላጠፋ ነበር እባክህ ለምነኝ እግዚአብሔር። እስቲ እንደው ሙሴ ለምነኝ አምላክ እናቱን ለምኝና ለዓለም ምሕረት ልላክለት አይደል ይላል አይደል? ንገሩኝ ከሙሴ ለቤታችን ታንሳለች። እንደው ላሳጥረው ሰብስቦ አስገባና
ዛሬ እየተንሳፈፈች ሄደች። ያችን መርከብ ሄደች ወጣች። እነዚህ ዘፋኞቹ ግን ውሃ በልቷቸው ቀረ። ውሃማ አፋለው ይባላል። ውሃ በላኝ የሚያገር ገበሬ ወዶ ውሃ በላኝ ማለት ውሃ ይበላል። ውሃ በላኝ ቀበሌኛ ቋንቋ ነው ይላል። አማርኛ ተማርኩ ነው። አረ ቀበሌኛ ማለት ሀገርኛ ነው፣ ዓለም አቀፍኛ ነው። ይሄን ውሃ ይበላል መጽሐፍ ቅዱስኛም ጭምር ነው። ውሃ በልቷቸው ቀረ። ውሃ ይበላልኛ ውሃ በልቷቸው ቀረ። ኖህ ግን መርከቢቱ እያንሳፈፈች ወደ ላይ ወደ ተራራ ወጣችው። ዛደፍኩ ለኖህ በውስተ ታቦት። በእውነት ያን ጊዜ ክርስቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ እሱ እንደ ዋናተኛ እንደ መርከብ ቀዛፊ ቀዝፎ ኖህን ከዚያ ባሕር ያወጣው እሱ ነው። ቀዳሚ በሉ። አሁን ቀዳሚ በሉ። በኋለኛው ዘመን ደግሞ በድንግል ማርያም መርከብነት ገሃነመ እሳትን እየቀዘፈ አሻገረ። ዳሪ በሉ። እግዚአብሔር የተመሰገነ ይሁን። ቀዳሚ ምንድን ነው? ወዳሪ መጀመሪያን ያሻገረን ኋላም በመርከቡ ከፍ እንዳደረገ በእናቱ የንጽሕና መርከብ ወደ ቅድስና ወደ ሰማይ ከፍ ያደረገ እስከ ዘላለም ከፍ አድርጎ ሊቀር እግዚአብሔር። ቀዳሚ ወዳሪ ደግሞ ሌላ ልንገራችሁ። ውእቱ ዘመርሖ ለአብርሃም፣ አብርሃምን የመራው እግዚአብሔር ነው። አብርሃምን የመራው ማን ነው? ኢየሱስ ክርስቶስ በሉ። በተለይ አካሉ ለወልድ ለመስጠት ነው እንጂ እግዚአብሔር ማለት ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ማለት እግዚአብሔር ነው። ሌሎች እንደሚሉት ሌላ እንዳይመስላችሁ። ግን ኢየሱስ ክርስቶስ የሚለው ከአብ ከወልድ ከመንፈስ ቅዱስ ወልድ ብቻ የሚጠራበት በስጋዊ ስሙ ስለሆነ እንዳትወናበዱ ብዬ ነው እንጂ እግዚአብሔር የሚባል ሌላ፣ ኢየሱስ ክርስቶስ የሚባል ሌላ አይደለም። እንዳትወናበዱ እና አብርሃምን የመራው ይሄ ነው። አሁን ቀዳሚ ልንን ነው እንግዲህ አብርሃምን የመራው እሱ ነው። አብርሃምን ምን አለው? ከዘመዶች ተለይተ አብርሃም አመራ ጻብ የረገው ተፈልጥ ማዝማሪ ከዘመዶች ተለይተ ውጣ ሆነሰ ወውር ውስተ ብሔር ዛነ አርእየከ እኔ ወደማሳይህ ሀገር የማነው ነው ማለቆ ነገር ለኛ ድርቅ ያለበት ሊሆን ይችላል። ለኛ ሳር ላይ ኖር ይችላል። ለከብቶች ለኛ ዘመድ በሌለበት የማነው አይደል? እሺ በልስቲ የእሺ ልጅ እሺ ነው። እሺ ስትሉት ይሄም እሺ ይላል። ወጣ አብርሃም መራው። ኋላ አብርሃም ከዛፉ ስር ተቀምጦ ሲኖር እንደው ባጭሩ ላሳጥረው አንዲቱን ብቻ እዛ አብርሃም ከዛፉ ስር ተቀምጦ ከዛፉ ስር ቁጭ ብሎ በቀትር እንግዳ አቀርጦ ነው ሞቴ ነው እንግዳ አልመጣ አልበላም ብሎ ቁጭ ሲል ሄደና ደህና ዋላችሁ እዚህ ቤት ብለው ሥላሴ ሄዱ። ኑ ወደ ቤት ግቡ፣ እግራችን አዝለህ ካላስገባህን ደግሞና ላይ ገባም ማለት እንዴት ትላላችሁ? እኔስ ደግሞ ከምን እንድክ ያለፈ ጋጠወጥ እንግዳ ነው። ሥላሴ እኮ እንግዳው ላይ ይመጣሉ አናውቅም እንጂ ሥላሴን እኮ እንዲያልላቸው ነው። አፈር አያብላን ነው። እሺ ተማሪው ጠብ የሰጠነው እንጀራ አድርጉበት እንጂ እንዴት ነው የምንመረው? አዝለህ አስገባን የከበደ እንግዳ አይመስልም። ለካ ሥላሴ ናቸው። ሥላሴ እንዳያልፉን ጎበዝ፣ ሽማግሌ መስለው ሥላሴ እንዳያልፉን፣ ለማይመስለው ነዳይ መስለው እንዳያልፉን፣ እስረኛ መስለው እንዳያልፉን፣ ሥላሴ ሰው ሆነው ነው የሚመጡት። እንዳያልፉን ጥንቃቄ እናድርግ። ትድርቀት አንድ ጊዜ አቡነ ገብረ መንፈስ ቅዱስ ሲሄድ ወደዚያ ሲሄዱ አንተም ብለው ምን በቃ እሳቸው በአንድ ቋንቋ እንጂ ስለምወዳቸው እንጂ ስለማቀላቸው እንዳይመስላቸው ሲሄዱ አንተ መነኩሴ ቆየን አሉ። ዘወር ከንቱ ውዳሴ ይሆንብኛል ብሎ ክብሬ እንዳይታወቅ ብሎ ወደዚያ ሸሻሻ ሲል በእግዚአብሔር ስም ቆየን ጥቂት እባክህ ደግሞ እንዘለን አሉ። እሺ ብሎ አዝኖ አንዱ ሲወስዱ በል ጓደኛዬን ዳንቀው እና ጥቂት እልፍ ሲል በምንኩስና በተጋድሎ የተቀጠቀጥክ ስለሆን ብዙ ጎዳና ተሸክመ መሄድ አይሆንልህም፣ እዚህ ቁጭ አድርገኝ አለ። አይሩን አንተ ሽማግሌ ወዴት ታውቀኛለህ አለ። የት ታውቀኛለህ? ይህ ሽማግሌ የታውቀኝ ነው። በገድ ተቀጥቅጬ ነው። እውነት ግን ነው እናቴ 500 ዓመት ተቀጥቅጬ ኖርኩ ነበር ለኛል ነው። 5 ደቂቃ ነው። አሁን የሚገርማቸው አቡነ ገብረ መንፈስ ቅዱስ አቆሙበት ቦታ ላይ ዝናብ አይዘንም ነበር።
ከዛ ምን ይላል? እኔ በኃጢአት የምድን አስጠማት ብለው ሸሻይ ነው። እኛ ብሎን ፎቶ አንስተን በፌስቡክ መልቀቅ እኛ ከቆምንበት ቦታ ላይ ዝናብ አይዘን ነው ማለት እና የት ታውቀኛለህ አለ። እዛ በኋላ አዝኖ ሲያመጣቸው ከበድ እያሉት መጡ። ለካ ማን ናቸው? ሥላሴ ናቸው። ለካ ብርሃነ መለኮትን አብርተውለት መዓዛውን አሳምረውለት አብ በዘባኑ ወልድ በዘባኑ ዘሐዘልዎ በኪዳኑ ገብረ መንፈስ ቅዱስ ሰለስተ ገጻተ ዘይዜሙ አዋከየ ስሩ በኢትዮጵያ ዘተቀብረ በሉ አዋከየ ስሩ ውበቱ የኢትዮጵያ ዓለምን ሞላት አበራት። የገብረ መንፈስ ቅዱስ ክብር ሥላሴን አዘለ። እና ትምህርቱን ላጥሩ እንዳይመሽባችሁ። ከዚያ በኋላ ምን ተደረገ? ሥላሴን አዝሎ አስገባ። አሁን ልትብላችሁ አብርሃም ሥላሴን ያያቸው ከአንዲት ዛፍ ስር ቁጭ ብሎ ነው። እስኪ የዛፍ ስር ቁጭ ብሎ በሉ። እሺ አብርሃም ከዛፊቱ ስር ቁጭ ብሎ በቅድስና ሆኖ ንጽሕናውን ጠብቆ ከዛፊቱ ስር ወዲያና ወዲህ ሳይዞር ቁጭ ካለበት ሥላሴ መጡለት። በእርግጥ ያን አብርሃም ከዛፊቱ ስር ቁጭ ብሎ ሥላሴ እንዳየ ከእውነተኛይቱ ዛፍ ከድንግል ማርያም የምልጃ ጥላ ስር ያለ ሥላሴን ለማየት ይበቃል። በፊተኛው ዘመን ለአብርሃም በሦስትነቱ ከዛፍ ስር እንደተገለጠ ከእውነተኛይቱ ዕፀ ሕይወት ከእውነተኛይቱ ዛፍ ስር ከድንግል ማርያም ሥላሴ ከድንግል ማርያም በነሳው ሥጋ የሥላሴ አንድነት ተገለጠልን። ይሄ ሲተረጎም ቀድሞ ለአብርሃም ሦስትነቱን ከዛፍ ስር ገለጠለት፣ ቀዳሚ በመሆኑ ኋላ ከእናቱ ከድንግል ማርያም ዛፍነት ሰርቆ ማለት እንዲህ ውስድ አድርጎ አይደለም። እሺ ሰርቆ ማለት ሁለት ትርጉም ነው። ሰረቀ ሁለት አይነት ነው። በንጉሱ ሰስ ሲጻፍና በሳቱ ሰስ ሲጻፍ ይለያሉ። ሰረቀ አንዱ ሰረቀ ወጣ ማለት ነው። በፊተኛ ለአብርሃም ከዛፍ ስር ሥላሴ ተገለጡ። በኋለኛው ዘመን የሦስትነትን የአንድነትን ምስጢር ከድንግል ማርያም ሥጋ ተወልዶ ገለጠ። ይሄ ዘመርሆ አብርሃምን ወደ ሰማዕትነት የመራው አብርሃምን ያስጎመጀው ውበቱ ያሳሳው ያ ኢየሱስ ክርስቶስ አብርሃምን የመራው ወደ ምን የመራው? ወደ ሃይማኖት የመራው ማን ነው? ኢየሱስ ክርስቶስ። አብርሃምን ወደ ሃይማኖት የመራው ቀዳማዊ በአበው ዘመን የነበረ ሊቀ አበው በውስተ አበው መሆኑን ሲያስረዳ አብርሃም አቡክሙ ተመነየ ከመ ይራይ ዕለቴ ብሎ ራሱ ተናገረ። አብርሃም አለ የዛሬ ዓመት እመጣለሁ፣ እንደው ብዙ ባሰበው ይበዛል። የዛሬ ዓመት እመጣለሁ ሳላወልድ ልጅ ትወልዳለህ። የዛሬ ዓመት ያለው ኦሪትን ነው። የዛሬ ዓመት ኦሪትን እንደ ዓመት ቆጥሮ ዙር የመጥቼ ከአንተ እወለዳለሁ ብሎት መቻ ሕይወት ተወልደህ እያለ ሲሳሳ አብርሃም ተመነየ ተፈስሐ ወተነበየ ምስጢረ ሞትከ ክርስቶስ አመበግሬ ብፁዓን ነዛፈርፈርናሁ ንሰዋዕከ ለለዕለቱ ወንጠብዓከ ዝየ ወበደምከ ነሐጽብ ጌጋየ ብሎ ካህናቱ በመልክአ ቁርባን ያመሰግኑታል። ስለዚህ አብርሃም ተመኘ። ምንድን ነው የተመኘ? ክርስቶስን ለማየት። ኧረ ከዚህ ዘመን ያደረሰን እግዚአብሔር ይመስገን። ክርስቶስ ተወልዶ የሚገለጥበትን ጊዜ ያይ ተመኘ። ስለዚህ ሲያስጎመጀው የኖረው ወደ ሐዲስ ኪዳን ሲመራው በመልከ ጼዴቅ አድሮ መስዋዕትን እያሳየ እየገለጠ በልጁ በይስሐቅ እያሳየ በሞሪያ ተራራ ቀራንዮን እየመሰለ አብርሃምን ሲመራው የኖረው ኢየሱስ ክርስቶስ ቀድሞ በብሉይ ኪዳን ተገልጦ አብርሃምን የመራው ኢየሱስ ክርስቶስ ኋላ በአብርሃም ሥጋ ተገልጦ ዓለሙን አዳነው። ተመልከቱ። አብርሃም ለእግዚአብሔር ሲል እንደተገዘረ አብርሃም ተገዘርልኝ፣ እስኪ ተገዘርልኝ በሉ። ተገዘርልኝ አለ። እንደው እግዚአብሔር ያሳያል። አሁን በ90 ዓመት ማን ጨርቁን አውልቆ ይሰጣል? አያሳፍርም?
ሳያፍር ለእግዚአብሔር ስለ ራቁቱን አድርጎ ተገዘረ። እንደኛ ደግሞ ጽኑ ነው ቁስሉ። አብርሃም ሳያፍር ራቁቱን ለክርስቶስ ሰውነቱን እንዳቆሰለ ክርስቶስ ለአብርሃም በኋለኛው ዘመን ሰውነቱን ሳያፍር አቆሰለለት። አብርሃም ለክርስቶስ እንደተራቆተ ራቁቱን ገልጦ ሳያፍር እንዳሳይ ክርስቶስ ራቁቱን በቀራንዮ ዋለ። አብርሃም እንደቆሰለ ክርስቶስ ቆሰለለት። ይሄ ነው አብርሃም ተመነ ከመይራ ይለቴ እኔ ያይተመኝ ብፁዓን ንሕነ ዘአፈልፈልናሁ ከአብርሃምም ሲልቅ እኛ ብፁዕ ነን። ለምን ብፁዕ የሆነው በጽድቃችን ወይ አብርሃምን ያህል ጽድቅ አሬ ወዲያው የያው በረን ያህል በኖረን አድሎና ወገኛ ታጫፉማ እንደርስ የአብርሃምን ያህል ጽድቅ ኖሮን አይደለም ብፁዕ ነን እኛ። እስኪ ብፁዕ ነን በሉ እውነት ብፁዕ ነን በሉ የከበርን ነን ማለት ነው። እናንተ ራሳችሁ ብፁዕ ናችሁ። ብፁዕ ንዑድ ክቡር ለምንድን ነው ንዑድ እስመ ንሰዋ ለዕለቱ ያንተን ሥጋ ዕለት ዕለት በቤተ መቅደስ እንሰዋዋለንና ያንን እንበላለንና ብንቆሽሽም በደም ኃጢአታችንን እናጠዋለንና እኛ ብፁዕ ነን። ለዚህ የብፁዕነት ዘመን ያደረሰን እግዚአብሔር ይመስገን። ቀድሞ አብርሃምን የገዘረው ኋላ ደግሞ የኃጢአታችን ሸለፈት በጥምቀት ሰይፍነት የቆረጠልን የገዘረን ሲተገዘርልኝ በሉ ዛሬም ተገዘሩልኝ ይላል እግዚአብሔር። የተንኮልክን ሸለፈት ቆረጠው፣ የዝሙትክን ሸለፈት ቆረጥ፣ የስካርክን ሸለፈት ቆረጥ፣ የነገረኛነት ሸለፈት ግን ቆረጥ። ክርስቶስ እንዲህ ያለ ይፈልጋል፣ ንጹሕ ልቡናን ይሻል። ስለዚህ ክርስቶስ ቀዳሚ ወዳሃሪ በሉሲ አቤት በአብርሃም ዘመን በረድኤት የነበረ በምሳሌ የነበረ ኋላ የአብርሃም ሥጋ ለብሶ የተገለጠ እየጨረስን ነው። ዘታስረ ምስለ ይስሐቅ ከይስሐቅ ጋር የታሰረ ይስሐቅ እግዚአብሔር አብርሃምን ምን አለው? ልጅህን ረድልኝ። ምን አለው? ምን ስጠኝ አለው? ኧረ ቀላል ይመስላል፣ ከባድ እኮ ነው። ልጅህን ምን በልልኝ? እሺ ወሰዱ። አባቴ በጉ ወዴት ነው አለ። አይ በጉን እግዚአብሔር ያውቃል፣ የኛ ድርሻ መሄድ ነው አለ። እና እኔን ነው መሰል የምታርደኝ እልፍ ሲል አዎ አትጎዳበትም ትጠቀምበታለህ እንጂ አለ። ታሰረ። ታስሮ ሲያበቃ በእንግዲህ አለው ምን አለው መስላችሁ? መሰዊያውን ሰርቶ ብዙ ምስጢር ነው ያለው። ወጡን ነው ብዙ ነገር ስለማያልቅ ሰርቶ ሲጨርስ ሊያርደው ሲል በል አባቴ እንግዲህ እኔ ጉልበተኛ ወጣት ስለሆንኩ ስንፈራገጥ በርግጫ እንዳልል እጄን እግሬን አስረህ ረደኝ አለ። ያለ መታደል በእውነት ረደኝ። ኋላ ደግሞ ምን ይላል? ኧረ ቆይ እንዳትሉ አፈርሱ ነው እዚህ። ኋላ ደግሞ ምን ይላል? አይኔ ቁልጭ ሲል የልጅ አይን ቅብስ ሲል ለአባቴ ያሳዝናልና በአፌ ደፍተህ ረደኝ አለ። አሳዝኜ የተውከኝ እንደው ከአምላክ ጋር ይጣላል። እንዲህ ያሉ ልጆችን ለኢትዮጵያ ያድልልኝ ይላል። ኋላ እንዲህ ከኔ ልብስ ይልቅ ለእግዚአብሔር ስጪው እናት የሚል ለኔ ከረሚላ። ዛሬ እኮ ሰው የኬሚስትሪ የፊዚክስ እያለ ሁሉ ነው አሉ ብር የሚቀበል አያውቅትም መቼም እናት አባት እያለ ማለት ነው። ተመልከቱ እንዲያ እያደረገ አሳይመንት አለን ኢንተርትሬንመንት አለን እያለ ብሎ ማለት የማይታወቅ እየጠራ ብር የሚያጭበረብራል። ከኔ ይልቅ ለእግዚአብሔር ስጥ የሚል ከኔ ይልቅ በሉት ሕፃናት ከሁሉም ይጥም ይሄ ነው። እሺ ከኔ ይልቅ ለእግዚአብሔር ስጡ በሉት። እማዬ ከኔ ይልቅ ለእግዚአብሔር ስጭ በሉ። እሱ ነው ከሁሉም ይጥም ይሄ ነው። እሺ ከረሜላ ምናምን አይስክሬም ምናምን ሬም ያላችሁት አይደለም። ከሁሉም ይጥም ይሄ ነው። ከኔ ይልቅ ለእግዚአብሔር አላ ልጅንም እንዲህ ማለት አባት እንዲህ ከአምላክ ጋር ከምትጣላ እኔን ሰዋይ ሲለው በእውነት ያ ነጭ በግ ከሰማይ ወረደ። በሐረግ የተሳበው በነጭ ሐረግ ነጭ በሆነው ጻዳ በሆነው ሐረግ ምንም ጉድፍ የሌለበት ነጭ ሐረግ በዚህ ሐረግ የተሳበ ነጭ በግ ወርዶ ሊያርደው አብርሃም በአፉ ደፍቶ ልጁ ካራውን ሊያሳርፍበት አብርሃም ይስሐቅ ሞተ ተከተለው ሲባል ሊታረድ ሲል መቅረብ የጽ ብለን አይከትም ምን አለው? አብርሃም ካራውን አንሳው፣ ዓለም የሚድነው በእኔ ደም ነው በአንተ ልጅ ደም አይደለም፣ በልጅ ፈንታ ይሄን በግ ረደው ብሎ ነጭ በግ መጣና ታረደ። ያ በግ ነው ምን አለ መሰላችሁ? ይስሐቅ አባቴ የመስዋዕቱ በግ ወዴት ነው?
ብሎ የጠየቀውን ጥያቄ ዮሐንስ መጥምቅ ነዋ በግዑ ለእግዚአብሔር ዘአትት ኃጢአት አለ ብሎ መለሰው። የዓለምን ኃጢአት የሚያስወግደው በግ በአብርሃም በይስሐቅ ዘመን ታስሮ ከይስሐቅ ጋር ታስሮ ቀድሞ ዘታስረ ምስለ ይስሐቅ ቀድሞ ከይስሐቅ ጋር የታሰረ ማለት ነው። በምሳሌነት የታሰረ ኋላ በአማናዊነት የታሰረ ቀድሞ በይስሐቅ ዘመን በበግ ምሳሌነት የታረደ በምሳሌነት ኋላ በመጋቢት 27 በቀራንዮ አደባባይ ለዓለም ሲል የታረደ የተወራረደ መልካሙ በግ ኢየሱስ ክርስቶስ ቀዳሚ ወዳሪ ይበሉ። በአብርሃም ዘመን ይስሐቅን ያዳንከው በግ በሉ። በኋለኛው ዘመን ደግሞ ዓለምን ያዳንከው ንጹሕ በግ በሉ። ቀዳሚ ስለዚህ ምንድን ቀዳሚ ወዳሪ በሉ። ከዚህ በኋላ ምን ይላል መሰላችሁ? ወታንገደ ምስለ ያዕቆብ ከያዕቆብ ጋር የተሰደደ ከያዕቆብ አዲስ እናገርና ላሳጥሩ ከያዕቆብ አንድ የምናገረው ምንድነው? ያዕቆብ መንገድ ሲሄድ ከአጎቱ ቤት አካባቢ ሲደርስ ኋላ እረኞቹ ተሰብስበው የሚያነሳላቸው አይተው ለአምሳለ ስሳ የተከደነ የውሃ ጉድጓድ አግኝተው ያንን ጉድጓድ ከፍቶ ማጠጣት ተስኗቸው ክንዳቸው ለጋ ስለሆነ በጎቹ ቁልጭ ሲሉ አገኛቸው። አንሰታቸው አጠጡ እንጂ አላቸው። አይሆንልንም እኛስ እጃችን ለጋ ነው፣ ትልቅ ሰው ካልመጣ ብድግ አደረገና አጠጣላቸው። ቆይ ይህ ምሳሌ ነው። ያዕቆብ የጌታችን የመድኃኒታችን ኢየሱስ ክርስቶስ ምሳሌ ነው። ያዕቆብ እስከሚመጣ ድረስ እረኞቹ ጉድጓዱን ከፍተው ውሃ ማጠጣት እንዳቃታቸው እውነተኛው ያዕቆብ ኢየሱስ ክርስቶስ እስከሚመጣ ድረስ ነቢያቱ ብዙ በጎች ምዕመናን ቢቁለጨለጩ ጥምቀትን መግለጥ አልተቻላቸውም። ያዕቆብ ሲመጣ ያዕቆብ ይሄ ከመራዊ ቃለ እግዚአብሔር አይደለም እስካሚ መጻኢ ይኖራል እና ምንድነው ያረጋገጠ አይደለም። እዚህ ደግሞ አሉ ባለሙያ እና ምንድነው ቅዱስ ሁሴን ቅዱስ ያሬድ አመስጥሮ በእውነቱ ያዕቆብ በወገቡ ክርስቶስ የነበረው እውነት ያዕቆብ እስከሚመጣ ድረስ እረኞቹ ውሃ ድንጋዩን ከፍተው ውሃ ማጠጣት እንዳልተቻላቸው ሁሉ እውነተኛው ያዕቆብ ክርስቶስ እስከሚመጣ ድረስ ጥምቀትን የገለጣት የለም። ያዕቆብ በመጣ ጊዜ ድንጋዩን ከፍቶ የበጎችን ጥም እንዳረካ እውነተኛው ያዕቆብ እውነተኛው የእስራኤል አምላክ መድኃኔዓለም ኢየሱስ ክርስቶስ በመጣ ጊዜ የነፍሳችን ጥም ቆረጠው። ዘጸማ ይምጻሐኔ ወይስተይ በከመ ይቤ መጽሐፍ አፍላገ ማየ ሕይወት ይውህዝም ክርስቶ የተጠማ ቢኖር ወደ እኔ ይምጣ በሉ እስኪ። መጽሐፍ እንዲሁም ይጠጣ በሉ። በነፃ ጠጣ ናዚና ጠጣ የተጠማ ነው። ሰላም የጠማ እዚህ ነው። ሰላም የጠማ ጽድቅ የጠማ እውቀት ጥበብ የጠማ ወደ ክርስቶስ ና በነፃ ጠጡ ብሎ የነፍሳችን ጥም የቆረጠልን መድኃኔዓለም ኢየሱስ ክርስቶስ ቀድሞ በምሳሌነት ከያዕቆብ ጋር በጎችን ስላጠጣ ቀዳሚ በሉት። በኋለኛው ዘመን የመርገሙን ድንጋይ አንስቶ ጥምቀትን ስለገለጠ የነፍሳትን ጥምም ስላረካ ዳህሪ በሉት። በአንድ ላይ ሲገናኝ ምን ይሆናል? አቤት ወተሰይጠ ምስለ ዮሴፍ ከዮሴፍ ጋር ተሸጠ። አንድም በምሳሌነት አንድም በረድኤት በምሳሌነት ያዕቆብ በብር ተሽጦ ወደ ግብፅ ተሽጦ ሕዝቡን ከረሃብ ነፃ እንዳወጣ መድኃኔዓለም ኢየሱስ ክርስቶስ በ30 ብር ተሽጦ ሕዝቡን ነፃ አወጣው። ስለዚህ ቀድሞ ከያዕቆብ ጋር በረድኤት ከመይስፍር ሲሳይ ለሕዝቡ እንዳለ ሊቁ በረድኤት የነበረ ስለነበረ ቀዳሚ። ልብሱም የራሱ ትርጉም አለው እንዳይሰፋብኝ ብዬ ነው። ቀዳሚ ኋላ ደግሞ እሱ በብር ተሽጦ በወዳጅ ያዕቆብ በወንድሞቹ እንደተሸጠ ወንድሜ በሚለው በሐዋርያው በልጁ በተማሪው በይሁዳ ተሽጦ ክርስቶስ የዓለምን ባርነት አወጀ፣ ዓለሙን አጠገበው። ስለዚህ ቀዳሚ ወደ ሐሪ ይልና ሲያበቃ ምን ይላል መሰላችሁ? ከሙሴ ጋር ሕግን የሰራ ብሎ አንድ ጊዜ አቤት የሐጋይ ሕግ በውስጥ ሕግ ማለት ነው። ምንድነው? ከሙሴ ጋር ሕግን የሰራ አሁን ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 5 ቁጥር 1 ላይ አንድ ሰባኪ እንደመጀን ያለ ስብከት ሲናገር ሰምቼው በጣም አዝኛለሁ። አይባልም እንጂ ምን ይላል?
ማቴዎስ 5 ስለ ኢየሱስ ክርስቶስ አይናገርም? ይናገራል እንጂ አለና ወላጁ ለብ አድርጎ ጥሎጭለት እንደ ካስለት ቢጤ ያለ ነው። ሰውየው ልታነግሩት አይደለም። እንደው ብቻ አንዳንድ ጊዜ የማያውቁትን አለመናገር ይሻላል፣ ዝም ማለት። ጌታ መድኃኒዓለም ኢየሱስ ክርስቶስ ወደ ተራራው ይዟቸው ወሶበሬ ብዙኃን አሕዛብ አድርገው እስከ ደብር ወቀርቡ አርዳኢሁ ወደ ተራራ ይዟቸው ወጣ። ለምን? ልዑል አምላክ ነኝ ማለት ነው። ልዑል አምላክ ነኝ። ያን ጊዜ ነው እግዚአብሔር ነኝ ብሎ የጀመረው ማቴዎስ 5 ገና ወደ ተራራው ሲወጣ ልዑል የማይደረስብኝ ባሕሬ የማይመረመር እናንተ ሩቅ ብእሲ ተራ ሰው ታደርጉኛላችሁ እንጂ እኔስ ልዑል አምላክ ነኝ። ዘለፋ አይሁድ ነው ራሱ ወደ ተራራ መጓዙ። ስለዚህ ልዑል ባሕሬ አምላክ አንድም አሁን አንዲት ነገር ፈልጊያ ነው እንጂ ስለ ማቴዎስ 5 ላስተምራለሁ። ኢየሱስ ክርስቶስ ማቴዎስ 5 ላይ ወደ ተራራ መውጣቱ ቀድሞ በብሉይ ኪዳን ዘመን ለሙሴ ሕግን ሰርቼ የሰጠሁት እኔ ነኝ ማለት ነው። ከቃሉ ጋር ናችሁ? ቀድሞ ለሙሴ በተራራ ላይ ሕግን ሰርቶ ስለሰጠ ቀዳሚ ነው። ኋላ ለሐዋርያት በተራራ ላይ አንቀጸ ብፁዓንን ሰርቶ ወንጌልን ስለሰራ ዳህሪ በሉት ደግሞ። ስለዚህ በአንድ ላይ ቀዳሚ ወዳህሪ። በብሉይ ኪዳን ክርስቶስ አለበት የለበትም? በአዲስ ኪዳንስ? ስለዚህ ክርስቶስ ወደ ተራራ መውጣቱ ምን ማለቱ ነው ቢባል እግዚአ ኦሪት ወወንጌል እኔ ነኝ ብሎ ለማስረዳት ነው። አሁን እንግዲህ ሁሉ ካለ በኋላ ምን ይላቸው? ዘመርሆሙ ለሕዝቡ መዓልተ ወሌሊተ ሕዝቡን የመራቸው። አሁን ልብ በሉ፣ እስራኤል ከግብፅ ባርነት ሲወጡ በ7 ደመና መርቶ አሻግሯቸዋል። አሁን ልብ ብላችሁ ስሙ። ቀድሞ በ7 ደመና መምራቱ ከሰባቱ 7 ባሕሬ ሰብ ካላት በእውነተኛይቱ ደመና ከድንግል ማርያም ተወልጄ ባሕረ እሳትን አሻግሬ የሲኦልን በረሃ አሻግራቸዋለሁ ማለት ነው። 4ቱ ባሕርያተ ነፍስ 7 ደመና ነው የመራቸው። አንዱ በላይ፣ አንዱ በታች፣ አንዱ በቀኝ፣ አንዱ በግራ፣ አንዱ ከፊት ከኋላ። በእውነት ከፊት ያለው ይጠርጋል፣ ይቆጠቁጣል፣ ይመራል ብርሃኑ ነው። ከኋላ ያለው ለጠላቶቻቸው ይሰውራል። ድንግል ማርያም በፊትም በኋላም በላይም በታችም የምትጠብቀን፣ በላይም በታችም በሰማዩም በምድሩም ያለ ድንግል ማርያም ተስፋ የለንም። እውነቴን ልንገራችሁ፣ እሷን ተስፋ የሰራ እግዚአብሔር ይመስገን። በ7 ደመና አሁን ልብ ብላችሁ ስሙ። ከግብፅ ልብ ብላችሁ ቀዳሚ ወደ ሀሪ ከግብፅ ሙሴ የኢየሱስ ክርስቶስ ቀድሞ በሙሴ በትር ባሕረ ኤርትራን ከፍሎ እንዳሻገረ ኋላ በመስቀሉ በትርነት ገሃነመ እሳትን ከፍሎ አሻገረን። ቀድሞ ጠላታቸውን ፈርዖንን በባሕረ ኤርትራ እንዳሰጠመ ከነሰራዊቱ በኋለኛው ዘመን በመስቀሉ በትርነት ባሕሩን መጥቶ ሳጥናኤልን ከነሰራዊቱ እስከ ዘላለሙ ድረስ አሰጠማቸው። እነሱን የቀጠቀጠልን መድኃኒዓለም የተመሰገነ ይሁን። ስለዚህ ቀዳሚ ወደ ሀሪ ፊትም ባሕረ ኤርትራን ያሻገርከን፣ ዛሬም ባሕረ እሳትን ያሻገርከን፣ ፊትም ፈርዖንን ያሰጠምከው፣ ዛሬም ሳጥናኤልን ያሰጠምክልን፣ ፊትም የሰራዊት ከፊትም ከግብፅ ያወጣሃል፣ ኋላም ከሲኦል ያወጣሃል። ቀዳሚ ወደ ሀሪ ቀድሞ ከቃል ጋር ናችሁ? ቀድሞ ለእስራኤል መና ከሰማይ አውርዶ ያበላ ቀዳሚ በሉ። አሁን ኋላ ደግሞ ራሱን እንጀራ አድርጎ ለዓለም የሰጠ ወደ ሀሪ በሉ ቀዳሚ። ስለዚህ አንድ ላይ አድርጉት። ቀዳሚ ቀድሞ ለእስራኤል ከሰማይ ውስጥ ያወረደ ማን ነው? ኋላ ደግሞ አንደኛውን ሲያባብሰው ባጃጃል አይደለም ሲያባብሰው ከፍ ሲያደርገው ነው። እኔ የሕይወት እንጀራ ነኝ። እስቲ እኔ የሕይወት እንጀራ ነኝ በሉ። ብሉ ጠጡኝ፣ የምትጠግበው በክርስቶስ እንጀራ ነው ከሰማይ የወረደ። ስለዚህ ቀዳሚ ወደ ሀሪ። ይህን እንግዲህ ጥቅልል አድርጎ ምን ይላል? ዘአግሃዶ ዮሐንስ ወአጥመቆ በዮርዳኖስ። ዘአግሃዶ ዮሐንስ ማለት ዮሐንስ ሲያጠምቀው በትክክል ዝንቱ ውእቱ ወልድየ ብሎ አብ ስለመሰከረለት አምላክነቱንም ስለገለጠው ከኔ በፊት የነበረ ትናንት መምህር እንዳስተማሯቸው ከኔ በፊት የነበረ ዓለም ከመፈጠሩ በፊት ስለመኖሩ ከኔ በኋላ የሚመጣው ዮሐንስ መንፈቅ ካስተማረ በኋላ ክርስቶስ ስለመጣ ብሎ የመሰከረለት ዘአግሃዶ ዮሐንስ በሉ። ዮሐንስ መጥምቅ አምላክነቱን የገለጠለት ምን ብሎ በዮሐንስ ምዕራፍ 1 ላይ ከኔ በፊት የነበረ ነው ብሎ
እንዴት ዮሐንስ መጥምቅ ክርስቶስን መንፈስ እየመለጠው ከኔ በፊት የነበረ ማለቱ ከዓለም በፊት ስለመኖሩ ነው። የጫማውን ማሰሪያ ልፈታ የማይገባኝ ማለት ጫማ ድሮ ጫማ ማለት ነው። አንድ ሴት የወንድምን ሚስት አግባ ተብሎ ማግባት ካቃተው ምን ይደረጋል? ጫማውን ይቀማል። በይትፊበት ትባላለች። አንተ ማግባት ያቃተ ብላ ጢቅ ትልበታለች። ጫማውን ይቀማል። ጫማው ይወለቅበታል። ሙሽርነት ቀረ። ጫማ ማድረግ ማለት ሙሽርነት ነው በእስራኤል ቋንቋ። የጫማውን ልፈታ የማይገባኝ ማለት እኔ ለሕዝቡ ሙሽራ የማልሆንበት። ሙሽራው ማን ነው? ራሱ ኢየሱስ ክርስቶስ። ዮሐንስ መጥምቅ ምንድነው? ሚዜ። የሚዜ ድርሻው ምንድነው? ሙሽሪትና ሙሽራው እስከሚገናኙ ድረስ ማገናኘት። ከዛ በኋላ ከተገናኙ በኋላ መልካም የተዳረ ቤቱ እዞ ብቻ እንደ ሰው ሙሽራ አለ ለምት አይሰተፈጠር በቃ ይግዳ በቃ በደገኛው ብርሃን ተገለጠ። የመቆያ ብርሃን ነኝ። በእውነትም ግን ክርስቶስ ስለ ትሕትና ዮሐንስ መጥምቅ እንዲህ አለ እንጂ ጌታ መድኃኒዓለም ክርስቶስ ግን የማይጠፋው ብርሃን ነው ያስቀምጣል። እውነተኛው ብርሃን ነው፣ ብርሃኑ የማይደበዝዝለት እውነተኛው በጨለማው የነበረ ጨረቃ ብለዋቸዋል ትናንት መምህሩ። ስለዚህ በዚህ መሰረት ምን ማለት ነው? ዘሀጋሉ ዮሐንስ ወአጥመቆ በዮርዳኖስ ይልና ወአሬ አስርተ ወከሌት ሐዋርያተ ወአስተጋባ ወሀቦሙ ስልጣነ ከመ ይፈውሱ ዱያን እንዲፈውሱ ስልጣንን ሰጣቸው። አንካሳነ አሮጸ አንካሳዎችን በደንብ ፍትልክ ብለው እንዲሮጡ አደረጋቸው። ቃላት ይቻላል። ፍትልክ ብለው በደንብ ብር ብለው እንዲሮጡ አንካሳዎችን እንዲሮጡ አደረጋቸው። በሉስ ምን ማለት ነው? የልባችን አንካሳነት ወደ ጽድቅ እንዲፈጥን አደረገው፣ ቀና አደረገው። ይህንን ካደረገ በኋላ ወአስተርአየ በውስተ ምኵራብ ወሰበከ ሎሙ ወኢአምኑ ሕዝቡ ቦቱ ወምዝ ይላል። ምን ይላል መሰላችሁ? ወወሀቦሙ ይሁዳ ወተመጠው ሊቃነ ካህናት። ይሁዳ አሳልፎ ሰጠው። ጨርሻለሁ። ይባል ይሁዳ አሳልፎ ሰጠው፣ ሊቀ ካህናቱም ተቀበሉት። ወተሰቅለ ዲበ ዕፀ መስቀል፣ በዕፀ መስቀል ላይም ተሰቀለ። ሞተ፣ ሞትንም ሞተ። ወተቀብረ፣ መቀበርንም ተቀበረ። ከዚያ በኋላስ ተገንዘ ወተቀብረ ይላል። ተገንዞም ተቀበረ። ኋላሳ ከቃሉ ጋር ናችሁ። ሞተ፣ ተቀበረ፣ ተሰቀለ፣ ተቸነከረ፣ ደማ። አዝናችሁ አይደለ? አይውሸት አላዘናችሁ። ኢየሱስ አዝናችሁ አይደለ? ባላምና ወተንሥአ እሙታን ብሎ ድምድም ያደርግና ዝንቱ ውእቱ ትንሣኤሆሙ ለእለኖሙ በኃጢአት። ሞቱ ስለ ጊዜ እንደው ሞቶ የሚቀር መሰለ? የሞቱት ያንቀላፉት ሰዎች ትንሣኤያቸው ብርሃኖሙ ለእለ ውስተ ጽልመት፣ የድንቁርና ጨለማ በልቡናቸው ለደበዘዘባቸው ብርሃነ ወንጌልን የሰበከ በሲኦል ጨለማ ለሚኖሩት ብርሃነ ሕይወት የሆናቸው ዝንቱ ውእቱ ብርሃኖሙ ለእለ ውስተ ጽልመት፣ በጨለማ በድንቁርና ለሚኖሩት ሕዝብ ብርሃን ሆኖ የወጣላቸው የጽድቅ ፀሐይ ኢየሱስ ክርስቶስ ምስካቦሙ ለምንዱባን፣ የችግረኞች መጠጊያ ዋሳቸው ኢየሱስ ክርስቶስ ኖላዊ ሆሙ ለለድህኑ፣ አድነኝ ለሚሉት ሁሉ እረኛቸው። አድነኝ ለሚሉት ሁሉ በርሲ እረኛቸው በሉ። አድነኝ መዳን ካልፈለግቶ አድነኝ ካልከው ግን ያድናል። መራዊ ሀለ ቤተ ክርስቲያን፣ የቅድስት ቤተ ክርስቲያን ሙሽራዋ ኢየሱስ ክርስቶስ ከአብ የተወለደ ተክልን አድርጎ ኢየሱስ ክርስቶስ ንጉሥ ዘለዓለም አለው። ሃይማኖተ አበው ምዕራፍ 7 ከቁጥር 14 እስከ መጨረሻው ምን አለ መሰላችሁ? ኢየሱስ ክርስቶስ በሉ፣ ንጉሥ ዘለዓለም በሉ። አቤት ንጉሥ ዘለዓለም። ዘለዓለም ማለት ነው ቀዳሚ ማለት ነው። አቤት ቀዳሚ ወደ ሀሪ። ስለዚህ እንግዲህ ጨርሻለሁ ትምህርቴን። ክርስቶስ ቀዳሚ ወደ ሀሪ ነው። ቀድሞ በጥበቃ ቢሆን አትፍሩ። ቀድሞ እነ ዳንኤልን ካንበሳ የጠበቀ ነው ቀዳሚ። ኋላም ደግሞ የጠበቀ ቀድሞ ዮሴፍን በእስር ቤት የጠበቀው ነው ቀዳሚ። ኋላ ጴጥሮስን ከእስር ቤት ያወጣው እሱ ነው ወደ ሀሪ። በመግለጥ አንድ ጥቅስ እንናገርና እንጨርስ።
ይስመኒ በስመት አፉሁ በርሲ በአፉ አሳሳም ይስመኛል በሉ። በአፉ አሳሳም ይስመኛል፣ በሳመበት አፉ ይስመኛል በሉ። ምን ማለት ነው? አብርሃምን ይትናገረኒ በነገረ ቃሉ ያፈቅረኒ በውስተ ልቡ ማለት ነው። አብርሃምን በወደደበት ፍቅሩ ይወደኛል። አብርሃምን ባዳነበት ያደነኛል። ዳንኤልን ባዳነበት ያዳነኛል። እስራኤልን በመገበበት ረድኤቱ ይመግበኛል። እስራኤልን ባሻገረበት መርሆቱ ይመራኛል። ቀድሞ አሕዛብን በመራበት ወንጌሉ ይመራኛል። ትናንት ቅዱሳንን የመራ ዛሬም ይመራኛል። ስለዚህ በጥቅሉ አንተ እንዴት ልትሆን ነው? የሁሉ ችግር አለ። ጦርነት ተነስቶ ዓለም በሙቀት ልትጠፋ ነው። ስለዚህ ማርስ ላይ መኖር አለብን። ቢቀጥል ቀዳሚ ወደ ሀሪ ትናንት አባቶቻችን ያዳነ አምላክ ዛሬም ያድነናል። ትናንት አባቶቻችን ያዳነ ብሉ የመጨረሻ ዛሬም ያድነናል። በረሃብ ጊዜ ትናንት የመገበ ይመግበኛል። በሕመም ጊዜ ትናንት የፈወሰው ይፈውሰኛል። በየትኛው ጊዜ የትናንትናው ክርስቶስ ዛሬም አለ። አትጨነቁ። ቀዳሚ ወደ ሀሪ እስከ ዘላለሙ ድረስ ፊተኛ ኋለኛ የሚኖር አምላካችን ቀድሞም የፈጠረን እሱ ነውና ዛሬም የእጆቹን ሥራ ሳይዘነጋ በኋለኛይቱ ዘመን በምህረት ይሰብስበን። ቀዳሚ ወደ ሀሪ ሎሚ በሚል ርዕስ ያላስተማርኩት ታዛችሁ ስላልሰማችሁ አመፅን ስላመጻችሁ ሎሚውን ስላላመጣችሁት ነው። ሌላ ቀን መረጃ ይስጥልኝ። ሰላም እግዚአብሔር በሁላችሁ